እንድታርፍ እኔን ተከትለ ማሳየት እንደዚህ እና ወይ በጽሁፍ አይነበብም። እኔ ላብብልሽ ውዴ ወድሃለሁ እስከ ለተሞቴ ሁሌ ከጎንህ ነኝ አይደል ፍቅሬ አትወኝም አጠላኝም የምትወደኝ ከሆነ ነፍሴ እንድታርፍ እኔን ተክተ ማሳየት አለብህ። ህይወት እንደዚህ ናት፣ አትፍረድብኝ። በስጋ እንጂ በነፍስ አብሬህ ነኝ እና ታገስ እሺ ውዴ። ጠንካራ መሆን አለብህ ለነገ ህይወትህ ስትል። ቢመርክም ቻለው እሺ ውዴ። እስካለው ከጎንህ ነኝ በምንም አለው እሺ ፍቅሬ ብላ ፊርማም አለው። ይሄንን ጽፋ ስልኳን አጠገቧ ቪዲዮውን አድርጋ ነው ልጅቷ እንትን ያለችው። የተጻፈውን አበሻ አንብባልኛለች እና ይሄንን የጻፈችው ለሱ ነው። ከሱ ጋር የነበረ ችግር ካለ እንጂ ልጅቷ እንደዚህ የምታስብ ልጅ አይደለችም። በስራዋም በሁሉም ነገር እጅግ በጣም ደስተኛ ናት። መሲ ፍቃጅልኝ በእናትሽ ከይቅርታ ጋር ዛሬ የቦለኳቸውን ልጆች እንዳፈቻቸው ሳትላኩ ስትባሉ አሰሙ። ሳሪናት የቦለከች ቢሉሽ አዎ በያቸው። አንዳንዶቹ እንትና በራሳችሁ ሰዓት ነው የምትቦለው። አብዛኞቹ መሲ ምን እንደሆነ ታውቂያለሽ? እንትን ያላደረጉሽ ናቸው። እሺ ፎሎም ያላደረጉሽ በቃ ናቸው። ስለዚህ ካላስ ጋይስ እናንተ አትሰሙም። ነገ ችግር ለመፍታት የምንፈልገውን ፔጅ ለማዘጋት ነው የምጥሩት። ይሄው መሲ መቤቴን 5 ልጆች ቦልክ ያለው 5ቱም ፎሎ ያላደረጉሽ ናቸው። ገብቶሻል? አውቀው ነው የሚልኩት። ሌሎቻችሁ የምትወዱኝ የኔ አካውንት እንዳይዘጋ ደግሞ ታፕታፕ ብቻ አድርጉልኝ ጋይስ። ትራንስሌሽን ተደርጎ ሳይሆን ቤተሰብ እንትኑ ነው። እሺ ተጽፎ ነው ወረቀቱ ነው። እሺ ወረቀት ላይ ነው ላሳያችሁ። ወረቀቱ እንደገና ደግሞ ፎቶ ራሱ የተነሳው ኪችን ውስጥ ነው። አዎ ይሄው እዚህ ጋር ይሄው ኪችኑ ሳህን ምናምን አለ ጋይስ። ይሄው በወረቀት ላይ ነው። እሺ ውዶቼ ስለዚህ አሁን ነይቱ አሁን ይቹት ይኸውልሽ ሰላም የምትባለው ልጅ ይሄው መሲ መቤቴን ፎሎ አለማድረጓን እኔ ስክሪንሻት አድርግልሻለሁ። ይሄው ቦልኳቸው አውቀው በተለይ እነዚህ ኢሞጂ የሚያደርጉትን ቦልኳቸው። አካውንታችን እንዳይዘገኛ ወዳጆች ደግሞ ታፕታፕ ብቻ አድርጉ። በቃ ቁጭ ብለን የምናወራው ስለ ለማሪ ያረጡ አይደለም። በመቤት ያታወዛግቡን። በመቤት መሲ በትልቁ አርጊኝ። አረ በእናታችሁ ተረጋጉ ጋይስ። እናንተ ደግሞ አታወዛግቡ። ይሄ የአረብ ጽሁፍ አይደለም ቤተሰብ፣ ያበሻ የስክሪፕቶ ጽሁፍ ነው። ምን ሆናችሁ ነው? እንደገና ደግሞ የቱርክ ፖሊስ ጉዳዩን ይዞታል። ልጅቷ በቃ በዚህ እንደሆነ እና የመጨረሻ ያወራችበትን ቤተሰቦቿን እየፈለጉ ነው። አይታይም ሰው። ቆይ ላሳያችሁ ካሜራውን ገልብጬ ውዶቼ። ቆይ አንድ ዱና ካሜራውን አሳያችሁት። ያዙሪው እሺ። እንዴት ነበር የሚዞረው? እና ላይ ራሱ ዞረብኝ። መቤቴ በጣም ነው የደነገጥኩት። ቆይ እንዴት ነበር የሚዞረው ካሜራ? እንዴት ነበር የሚዞረው? ቆይ እኔ ላሳያችሁ ወይ በዚህኛው ስልኬ ትልበልና። ስሟ ማን ነው? አስካለ ፍርኩ። ይኸው ጋይስ ላሳያችሁ። ቆይ አንዴ ይኸው ላሳያችሁ። አያችሁ? ቆይ ይኸው አያችሁ? የእንትን ጽሁፍ አይደለም ይታያችኋል። ወረቀት ላይ ነው ራሱ። አያችሁ? ወረቀቱ ላይ ወረቀት ይሄ ነው። እዚህ ጋር ሉኩ ላይ ነው የተጻፈው። አያችሁ? ይኸው እዚህ ጋር ስለዚህ አረብ የጻፈው ምናምን አይደለም። ትክክለኛ የሀበሻ እጅ ጽሁፍ መሆኑን በጣም ነው የሚያስታውቀው። ቤተሰብ የሀበሻ እጅ ጽሁፍ ቢሰሙት ችግር አለው። እሺ ቁጥር ልስጥሽና ትገቢያለሽ። አይዞሽ ተረጋጊ። ሳሪ ደህና ዋላችሁ። ከይቅርታ ጋር አንዴ አውርተን እንውጣ። ችግር ስለደረሰ ነው። እኛ አላስወጣናትም ጋይስ። እሺ ራሷ ናት የወጣችሁ። ነይ ተመልሰሽ ኪም ሀበሻዋ እኮ አብራ አይደለችም ጋይስ። ቆይ ሳሪ እኛ ሰሚ ነው ከዚህ በኋላ የምንሆነው። እሺ ማሪ እሺ ሌላ ሰው እየመጣ ነው። ይሄን ጉዳይ በደንብ የሚያውቀው ሰው ነይ ማሪ ነይ ግቢ። እሺ ውዴ የቅድሟ ልጅ ነይ። ራስሽ ነሽ የወጣሽው። እኛ አላስወጣንሽ። ነይ ግቢ
አምጪ ላስገባኝ። ቆይ የሆነ ቁጥር የምትጽፍ ልጅ አለች፣ እሷን እኔ ያስገባታለሁ። ደግቢ ባይ አንቺ ነች ኤዶ። አቤት ሳሪ፣ ችግሩ በጣም አስቸኳይ ነው። አዎ እናቴ፣ አዎ። እሺ፣ ጠዋት ነው ከ3ኛ ፎቅ ነው የወደቀችውና በሆነ ሰው ተደወለ። ፖሊስ ሲደውል ሄደን አየን፣ ጫማና ደም ነገር ፈሶ። ከዛ ሆስፒታሉን ብለን ደግመን ስንጠይቅ በዚህ ደግማችሁ እንዳትደውሉ አለን ፖሊሱ። እና የት ሆስፒታል እንዳለች አላወቅንም። ጥሩ የት ነው ሻርጃ ምን ነበር የሚባለው? አልሚዛን ምንድነው? ቆይ ስሙን ስለማላውቀው ነው። አልማጃስ። አዎ አልመጃስቱ አልመጃዟል። አልመጃስቱ። እሺ የፓስፖርት ኮፒ አላችሁ? አዎ አለ። እሺ ላኪልኝ። እሺ በምንድን ነው የሚላከው? ዜድ ሃይባያት ዜድ ሃይባያት ወይ ነፂ ማን ያለው እዚህ? ዜድ ናት። ጁዬ አለሽ? ሳሪ ለምን ኤምባሲ አይሄዱም? ፖሊስ እኮ ለኤምባሲ ነው የሚያሳውቀው። ኤምባሲ ተዘግቷል ዛሬ። አሁን ተዘግቷል፣ ግን እንዳገናኛቸው ነው። ሳሚን ወይም ደግሞ እንትን እናገናኛቸዋለን፣ አብደላ። ከዛ የነሱ ኦልሬዲ ልጅቷ በህይወት ስላለ ሄዶ መጠየቅ። እሺ ሄዶም ሃይባያት ዜድን እና ቁጥር ላኪ። እሺ ዜድ እዚህ ውስጥ ናት ያለችው እንጂ ቼክ አድርገን ያልችላል። ዜድ ከላይ ዜድ ወለየዋ። እሺ ቁጥርሽን ብቻ ላኪላት። እሺ ኦኬ። ሰላም እህት፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ሰላም ነው? እግዚአብሔር ይመስገን አለ። እስቲ ጓደኛሽ ናት፣ ስለተፈጠረው ነገር የምታውቂውን ትነግሪናለሽ? ወረቀቱን እኔ ነኝ ያነሳሁት ስላልሽ እስኪ ንገሪ። አዎ ማለት ወረቀቱን ትላንት ነው ዶርማ ውስጥ አገኘ ነው ማለት በየአመቱ ቫኬሽን ይሄዳሉ ቱርክ ሀገር ማለት ነው። ያው አንድ ላይ ነው የምንሰራው። እኔ ምግብ ሰሪ ነኝ፣ እሷ ምግብ ሰሪ ናት። አንድ ኩሽና ውስጥ ነው የምንሰራው ለ3 አመት ማለት ነው። እሺ የምንኖረው አንድ ቤት ነው፣ ፎቅና ምድር ነው ቤቱ። ከታች የኔ ሴትዮ እና የእሷ ሴትዮ እህትማማቾች ናቸው። እሺ ከዛ በየአመቱ ያኔ ተያይዘው ይሄዳሉ። በአሁኑም በሁለት ከዛ በፊት ግን ከመሄዷ በፊት የቱርክ ያው ቪዛ ምናምን ያስፈልጋል። ለሱ ቪዛ እንደውም ጊዜ አልቆት ቪዛዋን አድርጋ ሁሉ ነገር በሰላም ማለት ነው ከዚህ ሄደችው። ምንም አይነት ህመምም አላየውባትም። እንግዲህ 24 ሰዓት ምንበላው ምንጠጣው አንድ ላይ በቃ ስንተኛ ብቻ ነው የምንለያየው። ከዛ ውጭ ግን በሁለት ሄደች ወደ ቱርክ ከሰዎቹ ጋር። የኔ ሰዎች ደግሞ አልሄዱም ነበር። እዛ ሄደች በኋላ ግን እኔም እዚህ ቢዚ ስለነበርኩኝ ከኔ ጋር ኮንታክት አላረገችም ስልክ። እሺ ከዛ በኋላ ልክ እዛ እንደሄደች በአንድ ጓደኛችን መታመሟ ተነገረኝ ማለት ነው። ታማለች። በማን ጓደኛ? በእኛ ጓደኛ ማለት ነው፣ ከኛ መሀላችን። እኛ 4 ነን የምንሰራው፣ 2 ፊሊፒን 2 ኢትዮጵያኖች ማለት ነው። የሄዱት አንዷ ፊሊፒን በ5 ነው የሄደችው፣ አስካል ግን የሄደችው በ2 ነው ወደ ቱርክ ማለት ነው። እኔና ደግሞ አንዷ ፊሊፒኗ ደግሞ እዚህ ነው የቀረ ነው። ይሄ ከመሆኑ በፊት እዛ ያለችው ፊሊፒኒቷ እኔ ጋር ላለችው አስካል ታማለች። ግን ይሄ ህመም መራመድ ሁሉ እስኪያቅታት ያኔ መራመድ እያቃተኝ ነው ብላ ለእዛ ላለችው ፊሊፒን ትናገራለች። እኔ ጋር ያለችው ደግሞ ለእኔ ስትነግረኝ ምን ሆና ነው ምናምን ስል አላቅም ምን እንደሆነች ተባለ። እኔ ትላንት ጠዋት ተደጋጋሚ ስልክ እየተደወለልኝ ነበር። መሞቷ ተነገረኝ ማለት ነው ትላንት። ወረቀቱን ያገኘሽው? ወረቀቷን ያገኘሁት እሷ ዶርም። ማን ያገኘው? ፊሊፒኒቷ አገኘችው። ነይ እስቲ እንሂድ፣ ምንድነው ይሄ ነገር? የሆነ ወረቀት አለ አለችኝ። እንደ እውነቷም ስንሄድም ለክብሮን የተጻፈ ይሄን ወረቀት አገኘው ማለት ነው። ይሄ ወረቀቱ አሁንም እጄ ላይ ነው ያለው። እኔ ማሳየት እችላለሁ። እሺ ላንቺ ነገር መሞቷን ማን ነገራችሁ?
መሞቷን እኔ ጠዋት በጣም ተደጋጋሚ ስልክ ክብሮንም እኔ ጋር እየደወለ ነበር። እኔ ሰውቼ ያኔ ሌላ ቦታ ነሽ የኔ እሱ ደግሞ ሌላ ቦታ ሄዷል። ያው እረፍት ስለነበር ጠዋት ተኝቻለሁ። ከዛ ረጅም ሪከርድ ከአንድ ጓደኛችን ተላከልን። ሀዲያ ትባላለች። ሪከርድ ተላከልኝ። እዛ ሪከርዱን እኔ ወደ ሀዲያ እዚሁ ዱባይ የሰውዬ እንግዲህ አሁን ይሄ ነገር ምንድነው? ይሄ ከመሆኑ በፊት ትንሽ የሆነ የጻፈችው ያስቀመጠችው መልእክት አለ። እኔ ጋር ሳይሆን ሀዲያ ጋር የሆነ ያስቀመጠችው መልእክት አለ። እሱ ምንድነው? ሀዲያ እንግዲህ ለእኔ እንደነገረችው ምንድነው ይሄ ያላትን ሳንቲቦች የእህቷን ቁጥር ምናምን ነገሮችን አስቀምጣ ነው ለሀዲያ አስቀምጣላት ነው። እንግዲህ ከሱ በፊት ግን ሀዲያን ጠዋት ላይ አውርታት ነበር። ጠዋት ላይ ሀዲያን ስታወራት ሀዲያ ይሄው ሪኮርዳው ማለት እንደነገረችኝ ሰውነቷ ተቀያይሮ በጣም ሰውነቷ አባብጦ እና ሽንቷን ከሸናች 4ኛው ቀኗ እንደሆነና ሰውነቷ በጣም እንደተለዋወጠ ነው ሀዲያ ለኔም ሪከርድ እንግዲህ ያስቀመጠችልኝ። ከዛ ጠዋት እሱን ሳወራት ምን ሆንሽ ነው አስካል ሰውነትሽ እኮ በጣም ተቀያየረ ምን ሆንሽ ነው ስላት ማልቀስ ብቻ ነው በቃ ማልቀስ ብቻ ነው። ቆይ አታልቅሽ ያለውን ነገር ንገሪኝ ስላት መረጋጋት ስላልቻለች እስቲ መብራት አብርተሽ ያኔ ሰውነትሽን አሳይኝ ምን ሆኖ ነው እንደዚህ ሰውነትሽ ሊሆን የቻለው አልኳትኝ። ልክ እንደዛ ስላት በሰዓቱ ብድግ ብላ እንኳን መብራት ማብራት አቃታት። እኔም ደግሞ ሐማም እያጠብኩኝ ስለነበረ በቃ አስካል ይሄንን ሐማም አጥቤ ልምጣና አወራሻለሁ እደውልልሻለሁ አልኳትኝ። በዛው ቅስፈት እኔ ሄድኩኝ። ያ መልእክት ተጻፈ ለእህቷ ያኔ ማስቀመጥ የነበረባትን መልእክቶች አስቀመጠች። ደግሜ ስደውል ስልኳ አይሰራም። ከዛ አንዷ ፊሊፒን ሹፌር አለች እነሱ መታ አክባር ሰማሽ ወይ አለችኝ። እንዴ አክባሩ ምንድነው ስላት አስካል እንደዚህ ሆናለች አለች። ከዛ በፊት ግን ያከማኝ አስካል ያኔ ራሷን አጥፍታለች ነው። እንዴት አንቺ አወቅሽ ስላት ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ። ወዴት እንደሄዱ ግን አላቅም በእርግጠኝነት። ቤት ውስጥ ብቻ ብቻዋን ነበረች። ያ ነገር ተፈጠረ ማለት ነው። ለባሏ ማን ነገረው? ለባሏ በጣም ተደጋጋሚ። እኔም ትላንትና በጣም ደንግጬ ጧት ስሰማ ክብሮን ደወልኩለት። እኔ እና እሱ ብሎክ ተደራርገናል፣ ግን ከብሎክ ላይ አንስቼ ደወልኩለት። ለምን ብሎክ አረግሽ? አይ እኔ ዝም ብዬ ከዛ ብሎክ አረኩኝ። ስለዚህ ያኔ በቃ ኮንታክት ማድረግ ስለማልፈልግ ሌላ ጉዳይ የለውም። ከዛ በኋላ ደወልኩለት። አይ ነገር ሚውት አድርጊ አንቺ ክብሮ ሚውት ፍታ። እሺ መሲ ለምንድን ነው ብሎክ የተደራረጋችሁ አንተ እና እሷ? ኦኬ እኔ አሁን እሷ ብሎክ እንዳረገችኝ አላረገችኝ እኔ የማውቀው ነገር የለም። ብሎክ አላረኳትም። እኔ ስለ ብሎክ ደግሞ እሷ የተነሳ አንተ ከሚስት ጋር ትጣሉ ነበረ? አሁን ልንገርሽ ከሚስቴ ጋር ምንም ያጣለን ነገር የለም። ፒስ ነው። ሚስቴ ደግሞ ጉንፋን ሲይዘት አይደለም የሆነ ነገር እንትን ስል ራሱ ለኔ ትነግረኛለች። እዚህ ምንም ህመም ነገር የላትም። የኔ ፖይንት ምን እንደሆነ ልጠይቅህ። አንተና ሚስትህ በዚህ ልጅ የተነሳ ትጣሉ ነበረ? እንጣላም በፍጹም። እኔ ምናልባት ብዬ ሁሌም ስልክ ቀበላ አሁን የሹፌሯን ስልክ እንደተቀበልኩኝ የሀዲያን ስልክ እንደተቀበልኩኝ የኢቫንን ምናልባት ነገ የሚመጣው ነገር አይታወቅም። ምናልባት በሆነ አጋጣሚ ስልክሽ እምቢ ቢልም እናወራለን ብዬ ልክ እንደመጣው አካባቢ ነው ወይንም ኢትዮጵያ ያለው መሰለኝ የተቀበልኩት ስልኳን እኔ ይቀበላለሁ እንዴ። አሁን ያሰራውንም ስልክ የተቀበልኩት ዝም ብለሽ ስልክ ስጭኝ መረጃ መኖር አለበት። አንቺ ብቻሽን ነሽ፣ እኔ ብቻዬን ነኝ። ምናልባት ስልክሽ እምቢ ካለ አንድ ሰዓት አንድ ደቂቃ ሲደውል ስልክሽ ምናልባት ሳይሰራ ከቀረ ይጨንቀኛል። እነሱን ደውዬ ይጠይቃለሁ በማለት እኔ በቅንነት ነው ስልኳን የተቀበልኩት እንጂ አሁን ይኸውልሽ እኔ እዚህ ጋር ብዙ ነገር እንትን ማለት ስለማልፈልግ ነው። እኔ ብሎክ ያረኩበትን ምክንያት ያኔ ማውራት አለብሽ ካልሽ እኔ ብዙ ነገር ላውጣ እችላለሁ፣ ግን ስለማልፈልገው ነው። ሁለታችሁ በዚህ የተነሳ በቅርብ ተጣልታችሁ ታውቃላችሁ? ላ በቅርብ አልተጣላንም። እኔ በእርግጥ ኢትዮጵያ ተሳፍሬ ነው የመጣሁት። እሷ ቱርክ ልትሄድ አካባቢ ላይ ባንቺ ወይ በሆነ በሴት ምክንያት ሁለቱ ተነጋግረው ጸብ ነበራችሁ? የሰማሽው ነገር አለ ውዴ? እውነት ለመናገር ሁሌ እንደሚጣሉ እኔ ከኢትዮጵያ ከመጣሁ 3 ወሬ ነው ምናምን ነው። ከመሄዴ በፊት ግን እናወራለን ያለውን ነገር ያኔ ከሷ ጋር ማለት ነው።
እኔ ብዙ ነገሮችን እላለሁ ራሴን ብዙ ነገሮች በቃ ብቻ እናገራለሁ። ለዛም ስለሆነ የኔ ትልቁ ጥያቄ ማሪ አንቺና እሷና እሱ በአንቺ ምክንያት ጸብ ነበራቸው ከይቅርታ ጋር? አዎ አይደለም ብቻ እንግዲህ ጣሉ አላውቅም፣ ግን እሱ እኔን እንትን ያኔ እኔ ከእሷ ጋር ብዙ ኮንታክት እንዳላረግ እንደሚፈልግ አይ ነው አውቃለሁ። እሺ አንቺ ነሽ ማሬ ለሱ ኮማ ውስጥ ናት ብለሽ የነገርሽው? አዎ ምክንያቱም አረፈች ማለት አልፈለኩኝም። ለምን? ምክንያቱም ኬዙ ምንን ከዛ በፊት ግን እኔ እንደተነገረ ፊሊጲኒቷ አዛ ያለችው ስትነግረለኛ ሮብለት ነው ማክሰኞ ዕለት ብቻ ሁለቱ ሲያወሩ እየተጨቃጨቁ እንደሆነ ሰማሁኝ። እዚህ እኔ ጋር ላለችዋ ፊሊጲን ጻፈችላት። ግን ባሏ ማለት ነው ብሎክ ነኝ ብላ ነበረ። ሳርዬ ብሎክ ነኝ ብላ ነበረ። እንዴት ነገረች? እሺ አንቺ ብሎክ ነሽ ከሱ ብሎክ እስከሆንሽ ድረስ ብሎኩን ማን ውዴ እኔ ነኝ ብሎክ እሺ አሁን ደግሞ ሌላ ጥያቄ። አንቺ አሁን ለምሳሌ እሱና አንቺ ብሎክ ናችሁ፣ እሷ ጋር እንደትሆኝ ምናምን አይፈልግም። ለምንድን ነው አንቺ ሞታለች ብለሽ ኮማ ውስጥ ና ብለሽ የነገርሽው? አዝነሽለት ለሱ እንዳይደነግጥ ነው? አዝኜለት ሳይሆን የሆነ ነገር በቃ ማለት እሱ ያለውን ነገር እንዲነግረኝ ብዙ ነገር የጠየቅኩት አለ። እኔ ትላንትና ጠዋት ሳወራው በጣም ብዙ ነገር ከእሷ ጋር መች እንደተደዋወለ ምን እንደተባባሉ ምን እንዳለችው ሁሉ ይኸው መናገር ይችላል። ጠይቄዋለሁ። ስለዚህ ምን አልኩት? ድንገት እንኳን ሞተች ካልኩት ምንም ነገር ላይነግረኝ ይችላል ስላልኩኝ እስቲ ምን ችግር ነው ያለው ነገር ምንድን ነው ብዬ ነው ኮማ ውስጥ ነች ያልኩት እንጂ ለሌላ ጉዳይ አይደለም። ኦኬ። ከዛ በኋላ ኮማ ውስጥ ናት ስትዩ ምን አለሽ? እሱ ተደዋውላ ያውቁ? ሮብለት ነው ሮብለት ነው የደወልኩላት ነው ያለኝ። እንደዛ ነገር ነው። ግን ትላንትና እኔ በጣም ተደናግጬ ስለነበር እንትን አላልኩትም። አንቺ በመጀመሪያ ደረጃ ማለት አሁን እሱና እሱ በጣም ብዙ ጊዜ ሲጨቃጨቁ አንቺ ካለው ነገር አንፃር ብሎክ አረግሽው። ከዛ በኋላ እቺ ልጅ ህይወቷ ካለፈ በኋላ ምን ይነግረኛል ብለሽ አስበሽ ነው ብሎክ ፈተሽ? ኦልሬዲ ብሎክ አድርገሽዋል። አንቺና እሷ አትስማሙም። እሷ ኮማ ውስጥ ናት ብለሽ አልሽው መሞቷን እያወቅሽ። በነገራችን ላይ እዚህ ጋር አንቺንም ክብሮ ምን የምንጠይቃችሁ የሞተ ተጎዳ፣ አንተም አትጎዳ፣ ማናችሁም አትጎዱም። የተጎዳችሁ የሞተችው መከረኛዋ ስደተኛዋ ናት። ጓደኛ አትጎዱ፣ ቤተሰብ አይጎዳ። የሞተ ተጎዳ እስከ 40 እና እስከ 80 ድረስ ብታስታውሷት ነው። ከዛ በተረፈ ሁላችሁም የራሳችሁን ህይወት ትኖራላችሁ። ሁላችሁም የራሳችሁ የምትጎዳው ሀቋ ሳይወጣላት ሀቋ ተደባብሶ ሀቋ ተሸፋፍኖ ሚቀር። አሁን ሳሪም እዚህ የምትዳረቀው እኔም እዚህ የምንዳረቀው ከእናንተ እውነትን እናገኛለን ብለን አይደለም። ፈጣሪ የድንግል ማርያም ልጅ ሀቋን ደሟን እንትን ይበል። እኔ ከሰውየው የሰማሁት ነገር ስላለ ጥያቄ ምልክት ያ ነው። ሳሪ አሁን ጥያቄ ልጠይቅሽ። እሱ ክብሮም ወደዛ ወደ ሰዎቹ ምልክት ሚን ቮይስ ላከ አይደል? እንደላከ ነገርሽ አይደል? ለእጅ ቮይስ ወደ ሰዎቹ ልኳል። እሺ ይሄን ነገር አልሰማሁም። እሺ ማነው ደልት ብሎ ያስደለተው? አንደኛ ሳሪያ አንድ ሀዲያ ናት። ምናምን የሚል ነገር አላልኩም። ግን እዚህ ጋር ፊሊጲኒቷ እኔ ጋር ያለችው ሳሪ ሰውየው ምን እንዳለኝ ታውቂያለሽ? የመጨረሻ ሰዓት ያወራቻት ልጅ አለች። ብዙ ነገር የምታውቀው እሷ ናት እኮ ነው ያለው። ማናት መጨረሻ ያወራቻት ሰዓት ያወራቻት ማን ነው? ሰውየው ደግሞ ትልቁ ታርጌት አድርጎ የሚናገረው ደግሞ ይቅርታ ክብሮም አንተ ላይ ነው። ከሱ ጋር የተነጋገረችው ነገር አለ ወይ? ከሱ ጋር ኪልዮ ማለት ከሱ ጋር ዛዕላን ስትሆን አለ ስራ ራሱ ያስጠላታል ቤት ውስጥ። እኛ ሰላም ትተና ስንመለስ ነው ይሄ ነገር የተፈጥሮ ያገኘ ነው። እሺ ሀዲያ የታለች? ሀዲያ አንቺ ጋር ናት አሁን ያለችው? እዚህ ቤት ነው አንድ ላይ አይደለም ቤቷን ያለችው። ግን ከይቅርታ ጋር ማለት ነው ወረቀቱን እዚህ ለእናንተ ጽፋው የሄደችው አቅዳበት እዚህ ጽፋ እናንተ እንትን እንድትሉላት ነው። ይሄንን ወረቀት ፊሊፒኗ ምን የትኛው ቋንቋ አውቃ ነው አንብባው እዚህ ጋር የሆነ ወረቀት አለ ብላ ይጠራችሽ ከይቅርታ ጋር? ውዴ እኮ እሷ የሆነ ወረቀት አለ። ይሄ ወረቀት ምንድነው? እኔ አላቅም። ምክንያቱም ከሞተች ዛሬ ነው እንግዲህ ትላንት ማታ እንደዛ ያለችኝ ዛሬ ሄጄ ነው ወረቀቱን ያወጣሁት። ፊሊፒኗ የኛን ቋንቋ በምን የተጻፈው በምን አውቃ ነይ ይሄ ወረቀት እዚህ ጋር አለ አለችሽ? አዎ እሷ እኮ ምንም የገባት ነገር የለም። እስቲ የሆነ ወረቀት አለ መሳቢያ ውስጥ። ስለዚህ ነይ ይሄ ነገር ምን ሊሆን ይችላል?
እኔም ደግሞ ዝም ብዬ በእርግጥ እንዲህ ይጻፋል ብዬ እንትን አላልኩም። ልጅቷ ሄደች ቆይታለች አይደል እንዴ? ልጅቷ ከሄደች እኮ ቆይታለች። እንዴት ዛሬ አወጣችሁት ወረቀቱን? እስከ ዛሬ ለምን ቀድማችሁ አላያችሁትም ወረቀቱን? ዛሬ አይደል ሄደች ልጅቷ? እኔ ዶርም ውስጥ እኮ አይደለም ያለችው እሷ። እኔ የግሌ ዶርም አለኝ። እሷና ደግሞ ፊሊፒኒቷ ደግሞ የራሳቸው ዶርም አላቸው። እኔ እኮ እሷ ዶርም አይደለሁም። መሲ እኔ ግን ወረቀቱን ሌላ ሰው የጻፈው ነው የሚጻፈው። ጥሩ አዎ። ግን አሁን አንቺ ለምሳሌ ማለት ነው እሱና እሷ በመጣላታቸው ምክንያት ራሷን አጥፍታለች ብለሽ ታምኛለሽ? እኔ እንጃ ይሄን ነገር አላውቅም። ግን በብዛት እንደሚጣሉ ከኔም ጋር ብዙ ጊዜ እንደማንም የማን አይ ኖ። ግን ለምሳሌ እሱና እሷ በመጣላታቸው ምክንያት ላይክ ህይወት እንዳበቃ አርጋ ራሷን በራሷ አጥፍታለች ብለሽ ታምኛለሽ? በሱ ምክንያት ታሪ ቀላሉ ነገር እኮ እዛች ልጅ ያቺ ልጅ ላይ ያለው ዋትስአፕ መታየት አለበት። ምን ብላ እንደጻፈችላት ይሄንን ገንዘብ ስጭልኝ፣ ይሄንን አድርጊልኝ ያለች ከዚች የበለጠ መጨረሻ ሰዓት ያወራቻት ልጅ ጋር ነው። ለክብሮን ያለችው ነገር አለ። ለክብሮን ያለችው ነገር አለ። ምንድን ነው ያለችው ብለሽ ምን አለች? ሮብለት አንተ ክብሮን ምን አለች? እሺ ሮቢላታ እኮ ያወራነው ሮቢላታ እንዲህ አሟት ሴትዮዋ ነግራ፣ ሴትዮዋ ደግሞ በራስሽ ብር ትኬት ቆርጠሽ ተሳፈረ። በሁለት አርጊና አንቺና እኔ እሺ ክብሮን ቀጥል እንሞክረው። ጁዬ በሁለት ማሬ ሀዲያ ቁጥር ልሰጭን ትችያለሽ ከይቅርታ ጋር? እሺ ይኸውልሽ እኛ ምን እንደምንፈልግ ታውቂያለሽ? በዚህ አጋጣሚ አንዳንዶቻችሁ አጀንዳ የሚመስላችሁ ሰዎች አላችሁ። ነገር ግን ስራችንን ትተን ቁጭ ብለን እዚህ ጋር ልክ እናንተን የምንጠይቃችሁ ማንኛውም ሰው ህይወቱ ሊጠፋ ይችላል። ማንም በሌላም ሰበብ ችግር የለውም። ግን እውነቱ ሳይኖረው ተደባቆ የብዙ ሰዎች ህይወት የብዙ ሰዎች ደም ከልብ ሆኖ ቀርቷል። ምክንያቱም ያለ እውነት ያለ ምናምን ባስመሰሉት ሰዎች እናንተን የሚወዱ እየመሰሉ እናንተን የሚያከብሩ እየመሰሉ ከእናንተ ጎን እየመሰሉ ግን በጣም የሚወጓችሁ በጣም ብዙ ስለሆኑ እናንተን እኛ ማንቃት እንፈልጋለን። ቢኮዝ እናንተ በየሜዳው እየቀራችሁብን ስለሆነ እንጂ እኛ ኔቨር ኤቨር አጀንዳ ፈልገን አይደለም። ከይቅርታ ጋር እሺ፣ ይህንን እንድታስቡ እንፈልጋለን። ምክንያቱም እናንተ ማንም ሰው ከመሞት አይዘልም። ነገር ግን በጣም ብዙ የሚጎዳችሁ ሰው ወዳጅ መስሎ ከእናንተ ጋር እየሳቀ እየተጫወተ ጓደኛ እያላችሁት ባሌ እያላችሁት ቦይፍሬንድ እያላችሁት ዋቴቨር ለእናንተ ጉዳት እስከ መሞት መንስኤ ስለሆነ እንድታውቁ ነው። እሺ ቤተሰብ በደንብ አዳምጡ። ከበስተጀርባው የሆነ ነገር እንዳለ በደንብ ያስታውቃል። አንድ ጓደኛ አብራችሁ ስትኖሩ ብዙ ችግሮች ሊኖሩበት ይችላል። ባል ብላችሁ ያመጣችሁት ሰው ወይም ደግሞ ለኔ ህይወቴ ብላችሁ ያመጣችሁት ሰው ከናንተ አልፎ በሌላ ነገሮች በተለይ የኔ የምትሉትን ሰው በሌላ ሁኔታ አይቶ ስታገኙት ህመሙ ሌላ ስለሆነ ለዛ ነው እንጂ መርማሪ ሆነን ወይም ደግሞ እንደዚህ አይነት ፈልገን አይደለም። እሺ ቤተሰብ በጣም ይቅርታ አድርጉልን። ብዙ እህቶቻችን በዚህ ምክንያት እኛ ሳናቅ ቲክቶክ ሳይታወቅ ሰሚ አተው የቀሩ ልጆች እንዳሉ በደንብ ወቁ። መሞት አንድ ነገር ነው። አብደው ራሳቸውን ብዙ ነገር አድርገው ያሉ እህቶች እንዳሉ በደንብ ወቁ። እሺ ለዛ እሺ የእሷን ቁጥር ላኪልን ከይቅርታ ጋር ይህንን እንድታውቁ ፈልጌ ነው። በምን ልላክ? ቁጥሯን ላኪልን ለዜድ ላኪላት ወይ ደግሞ ለመሲ ለራሷ ላኪ። አሁን በደወልሽልኝ ቁጥር ማሬ ዋትስአፕ ላይ ላኪልኝ። ዋትስአፕ ላይ ላኪላት። እሺ ሀዲያ እንደምንላት ጋይስ በጣም ስማርት መሆን መማር አለባችሁ ጋይስ። ሰው ጥሩ ነው ከነክፋቱ፣ ሰው ጥሩ ነው። ሰው መጥላት የለባችሁ። ግን ሰው ደረጃ አለ። የእናንተን መለወጥ፣ የእናንተን ማደግ፣ የእናንተን እወድሻለሁ መባል፣ የእናንተን አገባሻለሁ መባል፣ የእናንተን ነገ ቤት ይዘን እንኖራለን መባል የማይፈልግ በጣም ብዙ። ሳሪዬ ወይዬ ዝም ብዬ ሀሳቤ ልናገር። ተናገሪ። የተጻፈው ወረቀት ግን እሱን ነፃ ለማውጣት ተጽፎ የተዘጋጀ ወረቀት ይመስለኛል። እንደ ሀሳብ አይዶን ነው። ትሄዱበታላችሁ፣ ታገኙታላችሁ። ሰውየው ልስ አድርጎ የእኛን የሀበሻዎችን ባህሪ ስላወቀ ሰውየው የጠየቀኝ ፖይንት ባሏ አለ አለኝ። አዋልጉዴ ከሰማ ለምን አልደወለም? እሱን ያስኮረፋት ያለኝን ነው። ሰውየው ያለውን ነው። እኔ ያልኩት እንዳይመስሏችሁ። እሱም ሀቅ ሊኖር ይችላል። ፈጣሪ ነው የሚያውቀው። ከባሏ ጋር ስትኮራረፍ እና መጨረሻ ላይ ካወራቻት ጓደኛዋ ጋር ስትኮራረፍ
ልጅቷ ይከፋታል፣ ታለቅሳለች። በፊት በጣም ደስተኛ ነበረች ነው ያለው። ገባሽ ሳሪ? ስለዚህ ወይ ህይወዬ ምን አለ መሰለሽ፣ አሁን በጣም ብዙ ሰው እየተሸወደ ያለው ወዳጅ መስሎ የሚቀርበውን ሰው አለማወቁ ነው። ገባሽ? እዚህ አሁን ያለንበት ህይወት እያስመሳይ ህይወት ነው። ላይክ ትስቂያለሽ፣ ትጎጃለሽ፣ ትስቂያለሽ፣ ትሾቂያለሽ። በቃ አንቺ ሁሉ ጊዜ ሀቀኛ ነው የምትባየው። ቢኮዝ እኔ እኮ ወዳታለሁ፣ እኔ እኮ እንዲላታለሁ ነው የሚለው። ያ ሰው ደግሞ እንደሚወድሽ ነው የምትረጁ። ብዙ የዋሆች እኮ አሉ በነገራችን። በጣም ግን ዝም ብለሽ የሆነ ነገር ፊል ስታረጊ፣ ስታዳምጪ፣ ስትሰሚ የሆነ ነገር አለ። ላይክ እሱ ልጁን ነፃ ለማውጣት የደረገ ነገር አለ። ልጁ ጋርም የሆነ ነገር አለ። አንደበቱ ተይዟል። መናገር ያልፈለገው ነገር አለ። ግን እውነቱን ይወጣል እኮ። እውነት ትቀጥናለች እንጂ አትበጠስም። ባይዘው ሳሪዬ፣ እኔ ማለት እዚህ ጋር ያለሁት ኢትዮጵያዊ እኔ ብቻ ነኝ እዚህ ቤት ማለት ነው። አጠቃላይ እዚህ ግቢ እኔና እሷ ብቻ ነኝ ኢትዮጵያዊ። ያኔ አሁን ያው እሷ አይለችም፣ እኔ ነኝ። እኔ ደግሞ ሁሌም ትላንትና ለክብሮን ብዙ ነገር ብየዋለሁ። እቺ ልጅ አንድ ነገር ሆነ አንተ እዚህ ላይ አትኖርም። የእውነት እኔ ብዙ ማውራት ያኔ ማውጣት የማልፈልገው የሚዲያ ስለሆነ ብዙ ነገር አለ። ለምን እንደምጠላው ኢቭን እሱ ራሱ ያውቃል። ገባሽ? እየሸፋፈነች የምታሳልፈው ነገር የለም። አንቺ ምን እንደሆነ ታውቂያለሽ። አንዴ ብቻ ብዙ አላልኩ። እሺ አይኖ ይኸውልሽ፣ ግን እዚህ ጋር ብዙ ማታወሪ ድሉን አንሰጥታ ብዙ ነገር አድርጋ ሄጄ ላገባ ነው አለችኝ። እሺ ልታገቢ ነው? እሺ እሳየው ሄድን። ከማግባቷ በፊት ግን እዚህም እያለች ብዙ ነገር ብያት ነበር። ያኔ አንድ ሰውን ሄድሽ ከምገቢበት በፊት ፕሮሰስ ያድርግ። የቅድሚያ ፕሮሰስ የሚባል ቤተሰብ ማስታወቅ፣ ሽማግሌ ምናምን የሚባል ነገሮች ብዙ ነገሮች አሉ። ገባሽ? ያን ነገር ብያትም ተስማምተው ሄደች፣ አገባች። ከዛ በኋላ ተመልሳ መጣች። ተመልሳ ከመጣች በኋላ ግን ብዙ ጥል ነበር። ኢቭን ማለት ነው ሰውየው ራሱ ሊነግርሽ ይችላል። እዚህ ግቢ ሁሉ እዚህ በር ውጪ ላይ የመጣበት ቀን ሁሉ ነበር ክብሮን። ገባሽ አይደለ? ተጣልተው ማለት ነው ልታስይዘው ሁሉ ለሰዎቹ ተናግራ በፖሊስ ማለት ነው ይያዝልኝ በቃ እኔ አልፈልግም ብሏ። እውነት ነው ህይወቷን እኔ አሁንም ዛሬም ነገም የምለው ህይወቷን ሊጠፋበት የቻለው ምክንያት ክብሮን ነው። ግን ያን ነገር እኔ ለምንድን ነው እሱ እውነታውን ያውጣ በቃ ከመሞቷ በፊት ያኔ ይሄን ነገር ከማረጓ በፊት ከሱ ጋር ስታወራ ያለችው ነገር አለ። እሱ ነገር እኔ እሱ ይናገር ነው እዚሁ ስላለ እሱ ራሱ ይናገር። እሺ እኔ ጥያቄን አልጨረስኩም። አሁን አንቺ እሷ ልታገባ ሄደች፣ ያገባችሁ ቤተሰብ አውቆ ነው ወይስ ደግሞ ሳያውቅ ራሷ ብቻዋን ነው ያገባችሁ? እሷ እንዳለችኝ የእሷ ቤተሰብ አይፈልጉትም። አስካል እናትም አባትም የላትም። ወንድሞች እህትና ወንድም ነው ያላት። አይፈልጉም። በቃ ክብሮንን አይፈልጉት እውነቱን ለመናገር። ከዚህም ስትሄድ የተቀበላት እሱ ነው። ቤተሰቦቿ ጋርም አልሄደችም፣ እህቶቿ ጋርም አልሄደችም። ተቀበላት። አንድ ሳምንት ሆቴል ተቀመጥን አለችኝ። ይሄው እሱም አለ። አንድ ሳምንት ነው ምናምን ሆቴል ተቀመጥን አሉ። ከዛ በኋላ ይዟት ነው ወደ ሀገሩ ሄደው። ገባሽ? እዛ ላይ ነው እንግዲህ እዛ ፕሮሰስ ያድርጉ ያኔ ወረቀት ተጋብተው የሰማንያ ያድርጉ ማቆ ታሪክ የለም። ግን የተቀበላት ተመልሳ መጣች እሷ። አዎ እዛ ተጋቡ፣ ፕሮሰሳቸውን ጨረሱ። ተመልሳ እሷ መጣች። ከመጣሽ ቀን ጀምሮ ግን ከመጣች በኋላ ኦልሬዲ እንዳገባች የሰርግ ወረቀት ወይም ደግሞ የሰርግ ኤቭሪቲንግ አሳየችሽ? ላንቺ አላሳየች። ፈጣሪ እንደተጋቡ ነገረች። ከዛ በኋላ እሱ ወደዚህ ለማምጣት ፕሮሰስ ስጨርስ አማከረችሽ? ልክ እሱ ለማምጣት እኔ በቃ ክብሮንን ላመጣው ነው እዚህ ስትለኝ፣ እባክሽን አስካል አታምጪው፣ በቃ አታምጪው፣ ይሄ ነገር አይሆንም፣ አላማረኝም አልኳት። ለምን ስትለኝ፣ አስካል ከአሁኑ ጭቅጭቅ እያየሽ ነው የሚሆነው ነገር እንግዲህ ከመጀመሪያው በፊት ፓስፖርት ከማስጀመሯ በፊት ማለት ነው። አስካል አታምጪው፣ በቃ ሳንቲምሽን ሴቭ አድርጊ ስለኝ በሰዓቱ እሺ ምናምን አለችኝ። ግን እኔ ሳላውቅ ለካሳ ፕሮሰስ ጀምራለት ነበር። ሀዲያ ታውቃለች። ለዛም ነው አሁን ሀዲያ ብትመጣ ሁሉ ነገር ከኔ ይበልጥ ሀዲያ ያኔ ረጅም ዓመት ጓደኛዋ ናት፣ እዚሁ ሀገር ከገባች ጀምሮ ማለት ነው። ፕሮሰሱን አለ ኢቭን ሄዳ እሱ የመጣለት ራሱ እኔ አላውቅም። የነገረችኝ ግን ፊሊፒኒቷ ነች። ለፊሊፒኒቷ ነግራ ክብሮን ዛሬ ባሌ ይመጣል ሄጄ ልቀበለው ነው ብላ ለፊሊፒኒቷ ነግራ ነው ፊሊፒኒቷ ለእኔ ነገረችኝ። በቃ እኔ አታምጩ ካልኳ በኋላ ምን ሆንኩኝ? እኔ ገለለችኝ። በቃ ለሱ ራሱ ያኔ ምን ትለዋለች? እኔ ሰዎች አንተን እዚህ እንዳላመጣ በቃ የማይፈልጉ ሰዎች አሉ ብላ ሁሉ ለሱ ነግረዋለች። ከዛው አንዷ እኔ ነኝ።
ምክንያቱም ነገራቸው መልካም ስላልነበር እዛ ኢትዮጵያም ሄዳ እሱ ራሱ የነገረችን እሷ በአንድ በቷ ኢትዮጵያ ለቫኬሽን 2 ወር ሄዳ መድኃኒት ሁሉ ልጠጣ ነበር እዛ ለቫኬሽን ልክ እንዳገባችሁ። አታምጪ ያለችበት ምክንያት እሷ ስለሱ የምታውቀው ነገር ነበረ። አው ልጠይቃት ስል አንቺም ቀደምሽኝ። ይቅርታ እሺ፣ ቀጥይ፣ ጥያቄዋን ተቀበል እኮ ከታችም ለምን አው እዚህ በስልክ ላይ እኔ ክብሩን አላውቀውም። እኔ ምንነቱን ማን ይሁን አላውቅም። በፎቶ ብቻ ነው የማውቀው። በአካል አላውቀው። ምን ያውቅ እስከዛሬ ድረስ በአካል አላውቀው። ፎቶ ብቻ ነው የማውቀው። ለምንድን ነው እዚህ በስልክ ሲያወሩ ይጨቃጨቃሉ? በቃ ብዙ የሚሳደበው ቃላቶች፣ ለሱ የሚናገራት ነገሮች በቃ ሪስፔክት አበዳን የለውም። አበዳን በቃ ገባሽ? ልክ ሰውየውም እንዳለው ልክ ከሱ ጋር ስትጣላ እዚህ የምታረገው ሐረካቶች አሉ። ስራ እስከ መስራት፣ መጨቃጨቅ፣ ማልቀስ፣ ብቸኝነት መሆን፣ ምግብ አለመብላት ገባሽ? በቃ ብዙ ነገሮች ስለሚናገራት በጣም ስለሚሰድባት በቃ ለዛም ነው እንዳያመጣት እኔ እዚህ እንዳይመጣ የምፈልገው። ሌላ ችግር የለም። ተራን ሰጣለህ፣ እሷ ትጨርስና ከዛ በኋላ አንተ ትጨርሳለህ። በተራ ነው የሚሆነው። ምክንያቱም ግን ታሪ በነካጅት ማለት ነው ብዙ የማይወጡ ነገሮች አሉ ያለችውን የሰው ልጅ መችት ከሰው ልጅ ነፍስ በላይ ምንም ነገር የለም አይደለ? ይቺ ልጅ ከድሮ ጀምራ እንደዚህ የምትወዳት ከሆነ ከድሮ ጀምራ የምትቆረቆርላት ከሆነ ስለሷ የምታስብ ከሆነ ይቺ ልጅ አልፋለች፣ በህይወት የለችም አይደለ? ስለዚህ የማይወጣለ ያለችውን ነገር ለምን አታወጣም? ከልጅቷ ነፍስ በላይ ምን አለ? ይፋ ማድረግ አለባት። ምክንያቱም ራሷ መናገር አለ። ያው ስቴፕ ባይ ስቴፕ እኮ እየተናገረች ነው። እሺ ጋይ ስቴፕ ባይ ስቴፕ እየተናገረች ነው። የብር ጉዳይ ነው። ኦኬ፣ ምናልባት እሱ ሌላ ሴት ጋር ቺት አድርጎባት ይሆናል ብለሽ ታስቢያለሽ? አንቺ እንደ ጓደኛ እንደ ሴት ሳሪ። እኔ ግን ከዚች ከልጅቷ ጋር ራሱ ቺት ያረገባት ነው የሚመስለኝ እንደ ሐሳብ ከራሷ ከተናጋሪዋ ጋር ሂጂበት። ያው ጥያቄን እንትን ልበል ብዬ ነው። እንደዛ ብለሽ ታስቢያለሽ? ምክንያቱም አንድ ሰው እዚህ ድረስ ካመጣው በኋላ እዚህ ድረስ ከደረሰ በኋላ አለመግባባት ሊኖር ይችላል፣ መጣላል ሊኖር ይችላል። ይሄ ትዳር ነው፣ ህይወት ነው። እሷ ማዳም ቤናት፣ እሱ ሌላ ቦታ ነው። ብሬን ያመጣሁት በህን መልስ እስከማለት ደረጃ የደረሰችው ምናልባት አንቺ እንደ ሴት ወይም እንደ እህት እንደ ጓደኛ አንቺም ደግሞ በተደጋጋሚ ታይ ስትይ ስለነበረ እሱ ከሌላ ሴት ጋር ቺት አርጎባት ነው ብለሽ ታስቢያለሽ? እዚህ ደረጃ ከራሷ ጋር ነው ቺት ያረገባት። መሲ ወደ ገደለው ግቡና ከራሷ ጋር ቺት አርጓል። ችግር አለ? ምን አለች? ይበሉኝ። ከራሷ ጋር ቺት አለ። ጀንጅኗት ይሁን የተፈጠረ ነገር አለ፣ ሂዱበት። እኔ ተናግሬያለሁ። ሁይ በነገራችን እኔ ላላላላ ራስሽ ጋር ችግር አለ። እሱ ጀንጅኖሽ ይሁን ስትጀናጀኑ ሰምታ ይሁን ልጅቷ ጋር ሀቋን ሰሪ ነው የሚያውቀው። ውዴ ራስሽ አውጪ። ከአንቺ ጋር ነው ቺት ያደረገው። ስሚኝማ እማ ይኸውልሽ፣ ስሚኝ፣ እኔ ራሴን አውቃለሁ። ለአስካል ማለት ነው ምንም ነገር ቢል እኔ ችግር የለብኝም። ገባሽ አለ እንዲህ የቺት ምናምን ነገር እኔ እንደዛ አይነት ሰው አይደለሁም። ሲቀጥል ደግሞ እኔ ከማዳም ቤት የምወጣ ልጅ አይደለሁም። ይኸው ማዳሜ ኢንሻአላህ ዛሬ ትመጣለች፣ ዛሬ ተሳፍራለች፣ ዛሬ ትመጣለች። ገባሽ አይደለ? እኛ ከማዳም ቤት እኔም አስካልም መውጫ ኢቭን እንኳን ማለት ነው ሻምፑ ምናምን ልንገዛ ራሱ ስንወጣ ስንት ሰዓት እየተደው በሹፌር ነው ተልከነኛ የምንወጣው። እንደ ልባችን የምንወጣ የምንገባ ሰዎች አይደለንም። ገባሽ? ማዳም ቤት ስንኖር እኔ 3 ዓመቴ ስወጣ ሻምፖ በ3 ወር በ4 ወር አንዴ ነው የምንወጣው። እሱም ከሹፌር ጋር ነው እዚህ ጋር ነው ውዴ። እኔ መልስሻለሁ ሳሪ፣ ይኸውልሽ እኔ አከብርሻለሁ። እኔ መልስሻለሁ። የኔ ጥያቄ ይኸውልሽ ስለመውጣት አይደለም፣ ስለመውጣት ስላለመውጣት አይደለም። ገባሽ? ለምን እንደዚህ ትለኛለች? የቺት ጉዳይ እኔ እኮ ቺት ፍለጋ አይደለም እዚህ ሀገር የመጣሁት ማለት ነው። እንደዛ እንድትለኝ ኖርማሊ አይደለም። ኖርማሊ ጀስት የኛ ጥርጥር ነው፣ የተጠራጠር ነው። ገብቶሻል? አንቺና ክብሮም ለምን ተጣላችሁ ለምን ምናምን የሚለው ነገር አይምሯችን ላይ ስለሆነ የኔ ጥያቄ አሁን ክብሮምን ብር መልስልኝ አለችው። ብር እንግዲህ ሂዳ ረፍት ወስዳ አግብታው ቤተሰቧ ጋር ሳትሄድ ራሷ ጋር ሂዳ እዛ ብቻ አግብታ ይህን ሁሉ ካረገች በኋላ ወደዚህ ካመጣችሁ በኋላ ለምንድነው ብር መልስልኝ ብላ የተጣሉት? ለምን ውዴ? መጀመሪያም
እሱን ስታመጣው ምታመጪው ከሆነ አስካል ልክ እንግዲህ ፓስፖርት አስጀምረዋል ብላ መጀመሪያ ነግራኛለች ብዬሻለሁ። ልክ አመጣዋለሁ ክብሩንን ምን ታያለሽ ስትለኝ የአስካል ብታመጪው እንኳን እኔ እንድታመጪው በፍጹም አልፈልግም፣ በፍጹም ግን ካመጣሽ ብርሽን ካመጣሽ በኋላ አንድ ባንድ ላዝም መቀበል አለብሽ። ላዝም በቃ ብርሽን ከዛ በኋላ ነገር ባሉ አይደል እንዴ እንግዲህ ይሄን ያስተሳሰብ አንድ ሰው ባሉ ነው። ባሉ እስከሆነ ድረስ ለምሳሌ እኔ ባሌ ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለውም። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህን ምክር የመከርሻት ለምንድን ነው የምትቀበለው? ከክብሮም ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለህ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ፣ ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይሄንን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላድርግሽ። ግን ለምንድን ነው አንቺ ያንን ብሯን እንድትቀበል የምትጠይቂያት? ባሏን የገዛ ባሏን እሺ ይሄን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ መጀመሪያም አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ ማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛ ላመጣ ባስብ እኔ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ ከፍላለሁ፣ አዎ እከፍልሻለሁ፣ አንድ ባንድ ብርሽን እሰጥሻለሁ ነው ብሏት የሚያመጣችው። እኔ በእርግጥ እንዴት አወቅሽ እኮ መጀመሪያ ንገሪው። መጀመሪያ ፕሮሰስን ስትጀምሪው እዚህ ከመጣ በኋላ ብሬን ትሰጠኛለህ ወይ በዩ። ገና ኮንትራት አይደለም ባሉ አይደለም እንዴ? ለምንድን ነው የሚሰጣት? ታሪዬ ክብሮም ለምን አያወራም? ለሱ እድሉን ስጡት። እሺ እንሰጠዋለን። ይደረታል። ይኸውልሽ ክብሮም ሚስቴ ሞተችብኝ ብሎ ስለመጣ የመጠበቅ ግዴታ ስላለው ነው። ይውዬ ገብቶሻል? እዚሁ እንዳለን ጠጭ አድርገን ከእሷ ጋር ለመለያየት ነው የኔ ጥያቄ። አንድ ሰው ባሉን ሲያመጣ ምሳሌ ሰካራም እና ተዋት፣ ዝም በይ አትበሉ፣ ያለበለዚያ ቦልፋት። የኔ ጥያቄ አንድ ሰው ባሉን ሲያመጣ እኔ ምሳሌ አድርጌ ነገርኩሽ። ባለቤቴ ነው፣ ባሌ ነው። ሲጀመር ኢትዮጵያም አልተጋባንም ነበር፣ እዚህ መጥቶ ነው የተጋባ ነው። ሲመጣ ግን ብሬን ትመልሳለህ አላልኩትም። ማንም ጓደኛ ያለኝም የለም። ቢኮዝ ባሌ ነው፣ በቃ ባሌ ነው ብዬ የማገባው። ስለዚህ ለምንድን ነው ባሏ እስከሆነ ድረስ አግብተዋለች፣ ሂዳ ነግራሻለች። 2 ወር ሂዳ ከነጭራሹ ቤተሰቧ ጋር ሳትሄድ እሱ ጋር ሂዳ አግብተዋለች። እስካገባችሁ ድረስ ለምንድን ነው ብሯን የሚመልሰው? እንደውም አብረው ሰርተው አድገው ከኮንትራት ቤት ወጣ አብረው ህይወታቸውን እንዲኖሩ መሆን ሲገባው ለምንድን ነው ይመልስ ብለሽ አልሻት? ከይቅርታ ጋር ለምን ውዴ? እኔ ምንም ሌላ ኬዝ የለኝም። ምንም ይሄ የሚሸፋፈል ሌላ ኬዝ ሳይኖር ስለሚጨቃጨው ብዙ ነገር ስለሚናገራት እንደፈለገ ብዙ ነገር ሲያመነጫጭቃት ገባሽ? ይሄ ሁሉ ስለሚናገር ነው እንጂ እኔ ሌላ ኬዝ ኖሮኝ የለም። በእርግጥ ውዴ አሁንም በድጋሚ የምነግርሽ ቺት አርጎባታል። የምታውቂው ነገር አለ። ክብሮም አሁን እንዳለችው ሂዊ ወይ ከአንቺ ጋር ወይ ከሰንበዲ ጋር ክብሮም ቺት አርጓል። ስለዚህ ይቺ ልጅ ከሁለት ያጣ እንዳትሆን ነው እየመከርሻት ያለሽ፣ ወይ ክብሮም ወይ ገንዘቧ እንዳታጣ። ስለዚህ ከሁለት አንዱ እንዳታጣ ስለምትፈልጊ ክብሮም ቺት እንዳረገ ስለገባሽ ኦልሬዲ ብሯን ቢያንስ ይመልስ። እርግጠኛ ስለሆነች ሳርዬ፣ እርግጠኛ ስለሆነች ስለገባት ሳይሆን እርግጠኛ ስለሆነች ከራሷ ጋር ክብሮም ሲያወራ ደግሞ ሪሊ ይወጣል። ለክብሮም እድሉን ስጡት። ዛት ሚንስ እንደዛ ስለሆነ ነው እንጂ አንቺ ከሁለት ያጣ እንዳይሆን ጓደኛ ከሆንሽ ምንም ነገር ቢሆን ትዳራቸው ከተስማማ ተስማማ፣ ካልተስማማ ደግሞ ዋቴቨር። ግን ገና ከሱ ሳይመጣ ነው እኮ አንቺ አሁን ዲል እያረግሻለሽ። ሳርዬ በዛ ላይ 100% እርግጠኛ ሆና ነው ብርሽን አስመልሽ የምትላት። ሰው እርግጠኛ ሳይመጣ ገባሽ? ወይ አንቺ ጋር ወይ ሌላ ሰው ጋር ቺት አድርጓል። ስለዚህ ክብሮም ይሄድበት። ይኸውልሽ እኔ አንድ የመጨረሻ ነገር ላውራ። እኔ ክብሩንም ያውራ ማንም ያውራ፣ ይሄ እውነታው እኔ ነገር አይደለ? ገባሽ? የፈለጋችሁትን ነገር ማለት ትችላላችሁ። ምክንያቱም እዚህ ጋር ኖ ውዴ ችግር የለውም። የፈለጋችሁን ቺት አድርጋለች ምን ብላ ብዙ ነገር ልታውሽ፣ ግን ሀዲያ ብትመጣ ሀቁ ሁሉ ሀዲያ ጋር አለ። ገባሽ አይደለ? እኔ የራሱ ህይወት ነው። አዎ ሀዲያ ትምጣ። ይሄ ቺት ይሄ ምን እኔ አላቆም ያንን ህይወት። ገባሻ? ያንን ህይወት እኔ አላቆም። ዛሬ አስካል ስለሞተች ብቻ አይደለም ክብሮንም ያውራ፣ ግን እኔ ይሄ ሁሉ ነገር ሲሆን አላቅ ያውራ። እሺ
ቶሎ ያወራል፣ እድሉ እንሰጠዋለን። አንቺ ግን እዚህ ይኸውልሽ፣ አሁንም ቢሆን አዳምጪ ከይቅርታ ጋር። ስምሽ ማን ነው? ሂባ። ይህን ሁሉ ነገር የምንነግርሽ፣ ይህን ሁሉ ጥያቄ የምንጠይቅሽ አንቺም ነገ ተወልጅና በልጅሽ ላይ ወይም ደግሞ በእናትሽ፣ በእህትሽ፣ በወንድምሽ ላይ ልክ እንደዚህ አይነት እጣ ፋንታ ሲደርሳቸው ሰው ሲፈልጉ ሰው ስለሚያጡ የዛኔ እውነታቸው ስለሚደበቅባቸው ከሀቅ ጎን እንድትቆም እንጂ እኛ የፖሊስ ስራ እየሰራን አይደለም። ገባሽ? ነገ ለእህቶቻችን ማስተማር ስላለብን ነው። ስለዚህ አንቺ ግልጽና ጥሩ ሰው ሆነሽ በመልካምነት ልትናገሪ ነው የሚገባሽ። ምክንያቱም አንቺ እንደውም እድለኛ ነሽ። እዚህ ጋር ቁጭ ብለሽ እህትሽ የምትወጃትን አብረሽ የበላሻትን አብረሽ የጠጣሻትን በዚህ ነገር ስታጪ ስሜቱ በጣም ይከብዳል። እኔ እንደውም እንደዚህ አልጠብቅሽም። ምክንያቱም እኔ አብሬ የበላሁት አብሬ የጠጣሁት ሰው እንደዚህ ህይወቱ አጣ ሲባል ኔቨር ኤቨር እንዳንቺ ኤክስፔክት ማድረግ ሳርጌ እኔ የታዘብኩት ነገር ነው። እንኳን አይደለም እኔ የሆነች እኔ ስለ ልጅቷ ሲወራ ማርያምን እያለቀስኩ ልጆቼ ሁሉ ማማ ለምን እያሉኝ ነበር ሳለቅስ እግዚአብሔርን ስሰማታ። አንቺ ጋር ጓደኛ ናችሁ፣ በጣም ተጎድታለች እቺ ልጅ። ጉዳቷን ታውቂያለሽ። የስ በቃ የኔ ፊሊንግ ነው። ተረዳውሽ ውዴ፣ ተረዳውሽ። ችግር የለውም። እኔ ትላንት ጠዋት ነው የተነገረኝ። የተደበቀ ነገር አለ ያለችው ነገር ለምን አትናገርም? እሷ ትናገራለች። ታሪዬ ስሚኝ፣ ታምኝም እኔ ማንም እንዲወደኝ ማንም እንዲጠላኝ ነው የምትሉኝ። እኔ ምን እያረኩ ነው ታዲያ? እከካ ማንም እንዲወዳቸው ህይወት ነው የሚሉት የመሰለኝን አስተያየት እንደማንኛውም ሰው እየተናገርኩ እኔ ሳርዬ ማንም እንዲወደኝ ወይ ደግሞ ማንም እንዲጠላኝ ብያለሁ። እዚህ ምድር ላይ ማንም ወደደኝ ማንም ጠላኝ አይ ዶንት ኬር። ገባሽ አይደለ? ግን እኔ እዚህ ጋር አሁንም የመጣሁት ስደውይልኝ ትናንትና ጠዋት ነው ነገር የሰማሁት። ሪካርዶች አሉ ሳወራቸው የነበረው ማዳሜ ስትነግረኝ ሳወራው የነበረው ሁሉ ነገሮች አሉ ሪካርድ። ገባሽ? አሁን እሷ ኢንሻአላህ ሬሷ ሲመጣ ከዛ በኋላ እኔም ፖሊስም ራሱ መጥቶ ስልኬ እንዲፈትሽው ፈልጋለሁ። ገባሽ አይደለ? እኔ ችግር የለብኝ። ግን እዚህ ጋር ትላንት ከተነገረኝ ጊዜ ጀምሮ ሳለቅስ ሌሊቱ ሙሉ አልተኛም። እንዴት እንዳለውኝ እኔ ብቻ ነኝ የማውቀው። ገባሽ አይደለ? ስለዚህ ማሰብ ይችላል። እኔ ሁለት አይነት ሰዎች አውቃለሁ በራሴ በህይወቴ የደረሰብኝ ማለት ነው። እስቲል እስካሁን ድረስ ሁለት አይነት ሰዎች። አንዳንዶቹ በትክክል ይወዱኛል። እዚህ ቲክቶክ ላይ ያሉትን አይደለም የራሴ ጓደኛ የምላቸው ከራሴ የምቀርባቸው ቤተሰብ ዘመድ ብዬ የምላቸው ሁለት አይነት ሰዎች አሉ። እነዚህ ሁለት አይነት ሰዎች ምን እንደሆነ ታውቂያለሽ? አንዳንዶቹ በጣም ይወዱኛል ሪል ከልባቸው ይወዱኛል። አንዳንዶቹ አይወዱኝም፣ ግን ለኔ እንደሚያስቡ አድርገው በትዳሬ በህይወቴ በራሴ ይገባሉ እንደሚያስቡ አድርገው። ገባሽ? ያንን ነገር ስለ እኔ አሁን ለምሳሌ በአንቺ ቦታ ብሆን የምሬን ነው የምልሽ። ይሄ የራሴን አመለካከት ነው። በጣም ይቅርታ ጄጂ እያረኩሽ አይደለም። እኔ ጓደኛዬ አብሬያት የበላኋት አብሬያት የጠጣኋት ክብሮምን አምጥታ እንደዚህ የሆነች ጓደኛዬ መጥቼ በዚህ መንገድ ከእናንተ ጋር ዲል አላረግም። ለምን እንደሆነ ታውቂያለሽ? ጀስት በቃ እንደኛ ጓደኛዬ ናት። አብሬ በልቻለሁ፣ አብሬ ጠጥቻለሁ። ከዛን አልፎ ተርፎ ደግሞ ይሄ ልጅ እንደጎዳት በደንብ አውቃለሁ። ብዙ ነገር አለ ውስጥ። ስለዚህ እንደዚህ ብዬ አላወራም በአንቺ መንገድ። በጣም ይቅርታ በራሴ ስለተረዳሁት ሊሆን ይችላል። ሌላኛው ደግሞ እንደነገርኩሽ ሁለት አይነት ሰዎች አሉ። አንደኛው በጣም ጥሩ ሰው ነው፣ አንደኛው ግን ጥሩ ይመስላል፣ ያስመስላል፣ ግን ይጎዳል። ገባሽ? የሚጎዳ ሰው አለ። እንደዛ አይነት ነገር ፊሊንግ አለኝ አንቺ ላይ። ይቅርታ አድርጊልኝ። አሁን ወደ ክብሮ እንቀጥል። እሺ፣ ያው መሲ ስራ ላይ ስለሆነች እኔ ቤቱን ልምራ ብዬ ነው እንጂ ባይዘው የቤቱ የመሲ ነው። ግን ቢሆንም ያለውን ነገር እንምራ ከማለት አንፃር ነው። መሲ አንድ ነገር ልንገርሽ። እኔን አስመሳይ እያሉ የሚሰድቡኝ እነዚህ እከካሞች፣ እኔ ምንድን ነው ያስመሰልኩት? ልጁን አንቺን አይደለም ሂዊ ሂጂበት ጎበዝ እያሉሽ ነው። ሂዊ አንቺን እኮ አይደለም፣ ምናልባትም ሂዊ አንቺን አይደለም፣ ከይቅርታ ጋር ከታች ሂዊ ሂጂበት እያሉሽ ነው። ምክንያቱም ጥያቄሽ እኮ ትክክል ነው። ሂዊ አንቺን ዳይሬክት ስለመስልሻል እሷን አላውቃት። አንቺን አይደለም እኛ ማንንም አናውቅም። መወለድ ቋንቋ ነው። ክብሮም ቀጥል። እሺ አንተና ማን ነበረ? ሂቮና እናንተ እንዴት ተዋወቃችሁ? እኔ ነኝ ተቀበልኩት። ክብሮም በጣም ቅድም ደህና ነበር፣ አሁን በጣም ይጮሃል። ሂዊት ማርታ አሁንስ እስቲ አውራ። አሁን ይሰማል። አንተና ሂቦና እንዴት ተዋወቃችሁ?
ኢቫን ቅድም እንዳልኳችሁ ከኢቫን ስልክ የተቀበልኳት እኔ ነኝ። የእሷን የሀዲያን የአሰሪዋን የሹፌሯን የሚቀበለው እኔ ነኝ ከሷ ጋር ሳወራ። ምክንያቱም በፊት በጣም ቆይቷል። ለምን ኢትዮጵያ ያለው የሚቀበለው እኔ እዛ ሆኜ ምናልባት ስልክሽ ለሆነ ጊዜ 1 ሰዓት 2 ሰዓት 1 ቀን ቢዘጋ እነሱን ጠውዬ ዳንetሽ ለመጠየቅ ያህል ብቻ በቀኝነት አለቀ። እሱ ጋር ኢቫ እንዳለችኝ አታቀኝም አላቃትም በአካል እንታወቅም። ሲሟን ራሱ ኢፍቱ ናት ብላ ነገረችኝ። ምስቴ ናት አንታወቅም እውነት ለመናገር ማለት ነው። ከዛ ተግባሯን ግን ምስቴ ትነግረኛለች። በሷ ፊት አታዋራኝ ትላለች። እኔ ኮሽና እሷ ሞታለች። እንግዲህ እንደ እግዚአብሔር ፈቃድ እኛ ደግሞ አለን። መቼ እንደምንሞት ሳሪ አናውቅም። ግልጽ ብናወራ ማለት ነው። ስለዚህ እሷ ፊት አታወራኝ ትለኛለች። ለምን ምንድነው ጓደኛች አይደለች እንዴ ምንድነው ብዬ ሳወራት ምክሯ ጥሩ እንዳልሆነት ነው ብትነግረኝ። ሚስት ማለት ህይወት ነው። ባል ቀድሞ ይሄድ ሚስት ቀድማ ትሄድ የሚታወቀው ነገር ባይኖርም ህይወት ነው። እኔን አምጥታ ትከፍላለ ብላ አላመጣችኝም አትኝም ሲጀመር። ምክንያቱም እኔም እዚህ ሰርቼ 1000 ብር ደሞዝ ካገኘው 4ም ሊቆጥብ 5ም ሊቆጥብ 3ም ሊቆጥብ ወይንም ለቤተሰብ እንላክ የኔና የሷ ብቻ ነው። ምንም እንትን የሚለው ይሄ ብር መልስ ምንም አንድ ቀን ትንፍስ ብላ ተናግራኝ አታውቅም። ምን አለባት እሷ የመከረች ክብሮ አንተ አሁን ከሀዲያ ጋር ጸብና አይደለሁም። በጣም ዛሬ እንዲህ አወራለሁ እንዲቆም ቆሜ እንዳወራ ያደረገችኝ ዛሬ ላይ ሀዲያ ነው። ሀዲያን በዚህ ያወራዋት አይደለም። እኔ አሁን እምልህ እሷ አሁን ለምሳሌ ሂቮና ጋር ተጣልታችኋል፣ ብሎክ ተደራርጋችኋል። እሷ ቡልካለች አልታላቅም ብለሃል። ከሀዲያ ጋር ታወራለህ? በፊትም ስቲል እስካሁን ድረስ ታወራለህ? አሁን ከሀዲያ ጋር ማውራት ጀመርኩት። እሷ እዛ ከመሄዷ በፊት ነው ሀዲያ ኢትዮጵያ ተሳፍራ ነበር። ልጇ ታማ ኢትዮጵያ ሄዳ መታ ነበረ። ከዛ በኋላ ሀዲያ በጣም ጥሩ ጓደኛዋ እንደሆነች እግዚአብሔርን ነው የምልሽ፣ በጣም ጥሩ ጓደኛ እንደሆነች በጣም ትነግረኛለች። እናቴ ናት ብላ። ምክንያቱም አብረው አንድ ቤት ነው የጀመሩትም። ሲጀምሩ በጅምር አካባቢ የነበረውን መከራ የተቀበሉት መዳም ቤት ሆነው ከሀዲያ ጋር እንደሆነ በጣም ትነግረኛለች፣ ልክ እንደ እናቴ ብላ እና በዛ እሷ ስለምትወዳት ሀዲያን ባላቃትም ወድድኳት ስታወራ። ከዛ ልጇ ታማ ኢትዮጵያ ተሳፍራ ነበር ሀዲያ። ልጇን ታክማ ስትመለስ ስልኳን ስጭኝ ማለት እሷ ሀዲያን እኮ ልጅሽ ደህና ናት ወይ ተሻላት ወይ ተመለሽ እንኳን በዳው ነገ ዛሬ ቢትመጣ ሀዲያ ታወራቸዋለች። ደህና ናት ወይ ብላ ተቀበልክ? አዎ ልጅቷ ምን ብለሃል? በባለፈው ገና ልጅቷ ስትወጣ ወደዛ ወጣሽ ወደዚህ ወጣሽ ኔትወርክ ላይ ኖርሽ ስለሚሰጋ የሀዲያንም የዚችንም ቁጥር ተቀበልኳል። የሀዲያ የመጀመሪያው አልሰራም ነበረኝ። አዎ በፊትም የሷም ሰራም የሹፌሯም ነበረኝ። ግን የሀዲያ የመጀመሪያ ስለጠፋ ጠፋ እኮ ስላት አዎ እሱን አልተጠቀመችም። ተጠቀመቻለችው አዲስ ስልክ አለ እሱን ሰጣለሁ ብላ ነው የሰጣችኝ። እሺ ክብሮም አንድ ጥያቄ ልጠይቅህ ከይቅርታ ጋር። እሺ ችግር የለው። እሺ አባቴ አንተ በእርግጥ ብሎክ እንዳረካት አታውቅም፣ ግን ሳርዬ ማለት ነው የመጨረሻ እሷ ብሎክ ልታረገው የቻለችው ምን ተነጋግረው ነው ብሎክ ደረጃ የደረሱት? አዎ እሱ ምክንያት እኔ ልንገራችሁ። ቅድም እሷ ትንገር እያልኩ ነበር አልነገረችም። ብሎክ መደራረግ ማለት የመጨረሻ ደረጃ ስትደርስ ነው ብሎክ የምትደራረገው። ያ አዎ ያን እኔ ልንገራችሁ። እኔ እዚህ ከመጣሁ በኋላ ሚስቴ ተሳፍራ ነበር ኢትዮጵያ። እሺ ኢትዮጵያ ስትሳፈር እኔ ሰሞኑን ሊሳፈር ነው አለች እንጂ እንደተሳፈረች ለኔ አልነገረችም ስትሄድ። ከዛ በኋላ እኔ እንጃ ማስተፋሯን እኔ ማለት እውነቱን ሳይደብቅ እኮ ለምን እኔ እየጠየቅኩት ነው። ለምን አሁን ለምሳሌ አንተ ሚስትህ ናት፣ ጥያቄ ሚስትህ ናት። ሚስትህ እስከሆነች ድረስ ሂደህ በ80 ግብተሃታል። ለዛውም ሀገር ላይ ወስደህ ያለ ሰው ያለ ዘመድ ያለ ቤተሰብ በአንተ ሀገር ላይ ባሊ ብላ ወዳ ከዚህ ሂዳ ያላትን ብር ጨርሳ የሚሆኑ ዋቴቨር እሱን ፈጣሪ ይወቀው አገባችህ። ካገባችሁ በኋላ ሚስትህ ናት። ኢትዮጵያ ለሁለተኛ ጊዜ ልትሄድ ስትል ለምንድን ነው አንተን ያልነገረችህ? ማን ጋር ነው እሱ የምትሄደው? ሰሞኑን ቢላ ኢቷ ጋር ነው። ኢቷም አለች ቤቷም አለ አዲስ አበባ ላይ እዛ ነው የምትሄደው። እኛ ጋር አትሄድም። ኢቷ ጋር ነው የምትሄደውና ሊሄድ ነው ስትል አትሂጂ ብለን በዛ ተጨቃ ምንድን ነው የምትሄጂው? ይሄ ምክንያት እያመመሽም ከሆነ ይሄ ኢትዮጵያ እንድትገቢ የሚያደርግሽ አይደለም። ቆይ ትንሽ ተረጋጊ፣ ከዛ በኋላ ትሄጃለሽ እያልኩ እየጨቀጨቋ ስለነበር በዛ አልተግባባንም። ሄደች።
ከዛ እዛ መሃል ላይ ኢትዮጵያ ሆና ስልኳ ሳይሰራ ቀራና እኔ ኢቫ ጋር ደወልኩ። አስካለ ሄደህ ነው ወይስ ምን ሆና ነው ስልኳ ብዬ እሷ ጋር ደወልኩኝ። እሷ ሀዲያ ካለሽ ቁጥር ጻፊ ሀዲያ ነኝ በይ። ሀዲያ አስገቡኝ እያለች ነው ብላችኋል። ሀዲያ ካለች እሺ ቀጥል። ከዛ በኋላ እሷ ጋር ደውዬ ለምንድን ነው ሄደችው? ምንድን ነው የተከበረት ነገር አለ ወይ? ከኔ የደበቀች ነገር ካለ ምናልባት ላንቺ ልትነግርሽ ትችላለች። ኢቫቱ ምንድን ነው ብዬ ሳወራት እሷ እኔን ታወራኛለች። ለሷ ሳዲቅ አሁን ደውሎልኝ ነበረ። ወዴት ረገፋችሁ? አስገቧቸው። ምን አርገን ነው የገለበጥሽን? በመቤቴ ሶሉሽኑ ላይ ሳንደርስ ፈጣሪ ትዕግስቱን ስጠኝ። እሺ ጋይስ የት አላችሁ? ወደ መፍትሄው ሂደን ከዛ በኋላ እሱን አንድ ጊዜ ብቻ ጠይቀን ከዛ ወደ መፍትሄው እንሄዳለን። በዚያ እንዴ ለምንድን ነው አንድ ልጅቷ ሞታለች፣ ነፍሷን ይማረው። ወደ መፍትሄው ለምንድን ነው የማይገባው? ጁጁ ይገባል ማለት ከሞተች በኋላ ምንም ብንሰማውን ባንዲ ነገር እኮ ከታወቀ እኮ ኤምባሲም ራሱ ይሄን ነገር ገብቶ የልጅቷን ሀቅ ማውጣትም አለበት። የምር ነው የምልሽ። ለዛ ነው እኔ ደግሞ ሳራ ፊሊንግ ያረኩትን ልንገርሽ የተሰማኝ ክብሩ ዝም ብለሽ ካዳመጥሽው ራሱ ይናገራል ያለውን ነገር ፍርጥርጥ አድርጎ ምን አለች በይኝ በቃ። አዎ ስለዚህ እንስማው ለማለት ነው። እሺ ጁዬ እንጂ እኔ ወደ ስራ መግባት ክብሮ ይናገራል። ክብሮ ምን አስገቢው ያለውን ነገር ካልተናገረ ምን አለች በይኝ ማርያምን። ሀዲያም አለኝ ሀዲያም እየጻፈች መሰለኝ። ኪያ ሀዲያ የታለች? ክብሮም የታለና ግባ ሂቦና ነይ ፈለኩት እኮ የለም ይገባል። ሂቦና ክብሮም ይናገራል። ክብሮም ዝብዝቅ አድርጎ ነው የሚያወራው። ምን አለች በይኝ ማርያም። አንዳንድ ቁጥር ጻፍ እስቲ። መሲ ደወልሽ ሀዲያ ጋር? አይሰራም ስልኳ ሳሪ። እንደገና ቆይ ሀዲያን እንትን ፕሌስ በመጀመሪያ ደረጃ ወረቀቱ እሷ ቱርክ ሄዳ እዚህ ተገኘ የማይመስል ነገር እኮ ነው። እመቤቴ ሳለም ሀዲያ አለች ጋይስ ጠይቋት። ሂቦና ያለው ኮራታች አለች ሀዲያ አለሽ? እባክሽ ሀዲያ ግቢ አለች። የት አለች ሀዲያ? እሺ ካለች አንዳንድ ቁጥር ተጻፍ። የት አለች የምትሉ የት አለች? ምንድናት እንትኗ ፕሮፋይል ቁጥሯን ይስጠኝና ኮድ ልስጣት። በውስጥ ባታም የለማይ ልጅ ማለት ነው። እኔ በጣም ደረኛ ነኝ። ሀዲያለሽ? ሀዲያ ነኝ በይ። ሀዲያ ነኝ በይ። ሀዲያ እሺ። ሂቦና ግቢ ክብሮምን አግባቢ። ደነኛማ ያልሆናችሁት እናንተ መጣዋ የምትጫወቱት እካካሞች ናችሁ። እኔ በጣም ስንት ቁጥር ጽፋለች? እሺ ሂቦና ነኝ። እሺ የት አለ ክብሮምን አግባቢ። ሀዲያ አለሽ? ሀዲያ ደነኛ አይደለች። ምን አባሻ ላርግሽ? እካካ ሀዲያ እየጻፈች ነው። ሀዲያ ቲክቶክ የት አለች ሀዲያ? እየጻፈች ነው። ቁጭ ብላ እየሰማች ነው ከቅድም ጀምሮ። ሌቦች ትጋለጣላችሁ። የት አለሽ ሀዲያ? ሂቦና ስሟ ሀዲያ ነው ወይስ ምንድን ነው? እንጃ ቆይ ልጠይቃት ወይ ስልኳን እኮ ያለው ለመስል ምን ተናገርኩ? ሂዊ ጤነኛ ሂዊ ታያቸው ሂዊ ታያቸው አለች እየጻፈች ነው። ምን እያለች ነው የምትጽፈው? ንገሩኛ ማርያምን። የሰው ባል እየቀሙ ሰው እያሳነቁ እየገደሉ ሂዊ ልክ አይደለችም። ሂዊ ሰካራም ቀምባታም የሰው ባል እየቀማሽ ለማኝ ትክክል ነች ማሬ። ልጅቷማ የሆነ ነገር እንዳለ ያስታውቃል። ዜድ ልጁን ጥሪው ብለሽ ጠብቂ። እቺ ልጅና ክብሮም ግንኙነት ከሌላቸው እኔ ለመቶ ነዳንያን ምግብ አበላለሁ። አረ ህዊ አረ ፈጣሪሽን ፍሪ በአላህ አረ በእግዚአብሔር አንቺ የእውነት ያለሽ እሺ ሂቦና ቆይ ተረጋጊ። አይደለማ እንዴ ለምን እኔ ምንም ነገር የታቋሉ በአካል ራሱ እንኳን እንተዋወቅም እኛ። እሺ ማሬ በአካል መተዋወቅ ብቻ አይጠበቅብንም። ይቅርታ ቆይ አንድ ጊዜ ሂቦና እየተረጋጋ እሺ ቆይ አንድ ጊዜ ሀዲያ አለሽ? ዜድ ጥሪው ልጁን። ቆይ እየደወልኩላት ነው። ቁጥሯን ልስጣትና ቁጥር ስትቻት ትግባ። ሀዲያ ልጁ የት አለ? እሱ እስከሚያወራ
ሂቦን አለሽ ማለት ሀዲያ አለሽ? እባክሽ ሀዲያ ነይ በይ። ይሄው ደውዬለታለሁ መጣሁ። ኔትወርክ ሱቅ ጁዬ በሁለት አርጊን። ጁዬ እንደቀድሙ አርጊን። እንደቀድሙ በጣም አሪፍ ነው። ሀዲያ አለሽ? ሀዲያ ሂቦና እባክሽ ሀዲያን ጥሪልን ከይቅርታ ጋር። እሺ ፕሮፋይሏን ለምን አትመክረንም ወይ ካሉ እኮ እያልኩ እኮ አዎ፣ እንደዚህ አሪፍ ነው። ሀዲያ አለሽ? ሀዲያ እባክሽ አለው በይ። እሺ ልጁስ ምን አለ? ዜድ አስገብቼዋለሁ ልጁን። የእሷን ቁጥር እኮ ሰጥቶኝ እኔ ኮድ እንዲሰጣን ነበር እንጂ አላገኘናትም እኮ። እሺ ይኸው ቆይ አለች ብለዋል እኮ እዚህ። እሺ ክብሮ አልዘጋም እኮ እኔ ጋር እንትን ነው ያለው። እሺ ወንድሜ አንተ ቀጥል። ከዛስ ካቆምክበት ቀጥል ወንድሜ ከይቅርታ ጋር እኛ ሀዲያ ተሰጣለን። እሺ ችግር የለውም። ከዛ ነገር ግን ሳሪ ለናረግም ይሄ ጉዳይ አንደኛ የቱርክ ህግ ይዞታል። ሁለተኛ ነገር ግን ክብሮም ቢመርህም ቢጣፍጥህም ዋጠው። ሰዎቹ አረቡም ትኩረት ያደረገው አንተ ላይ ነው። አንተ ከሌላ ሴት ጋር ንክኪ ካለክ ንገረን። خلاص በቃ አንተ በዚች ልጅ ላይ ቺት አድርገህ ከሆነ ንገረን። ምክንያቱም እዛ ለዛችኛዋም ያችኛዋ ልጅና አንተ የደበቃችሁት ነገር አለ። خلاص ምንድነው ሽሩሩ? ምንም እኛ አሁን ሌላ ማስዬ እኔና እሷ በመናቀው ኦሬዲ እሷ ሞታለች። እንግዲህ እግዚአብሔር ደግሞ በሷ ቦታ የሷን ቦታ ተክቶ አለ ዛሬ ላይ አለ እግዚአብሔር። ነገ እኛም ልንሞት እንችላለን። የሀቢባ የሀዲያ እንትን ስደተኛዋ ነው። ፕሮፋይሏ የሀቢባ ነው ስደተኛዋ። እሺ አለ እሺ አለች እዚህ ውስጥ አዎ ከስር እየጻፈች ነው ያለው ያለው። እሺ ሀዲያ ቆይ እሺ ማሲ እያወራሁ እኔ ነኝ እያወራሁ ያለሁት መሰለኝ። ከዛ ምንም እኔና ማውራታቸው አውራ አይ ክብሮም ጀምሯል። ክብሮም ይሄድበት አውራ አባቴ ወንድሜ ክብሮም አውራ መጀመሪያ ካቆምኩበት ላውራ ማውራታቸው እኔም ወደ እስራኤል ሂድ መሲ አረ ክብሮም መሲ ታሪዬ አውራ ክብሮም ወይ ሳሪ ሌላ ነገር ይዘሽ ነው ወይስ ምንድነው? ኖ አንድ ስልክ እያወራው ነው እኮ ክብሮም ያውራ። እስከዛ ሳሪ ክብሮም አውራ ስደተኛ እያወራች ነው ማሬ። ዝም በይ የምትሉኝ አንደበታችሁ ጸጥ ይበል። መድኃኒዓለም ጸጥ ያርጓችሁ። አውራ ክብሮም። እሺ መጀመሪያ ካቆምኩበት ልጀምር ወይስ አሁን መሲ በተዘቀችኝበት ልጀምር? ውዴ አውራ ከመጀመሪያ ጀምሮ ያለውን ነገር ሪል አርጋ አንተ አውራው። አንተ ክብሮም ራስን ነፃ አውጣ። ማንንም እንዳትፈራ፣ ልጅቷንም እንዳትፈራ፣ ማንንም እንዳትፈራ። ሐቁን መድኃኒዓለም ነው የሚያውቀው። ዝም በይ የምትሉኝ መድኃኒዓለም ዝም ያርጋችሁ በተኛችሁበት። አውራ አባቴ አንተ። እሺ አውራ። አዎ ቅድም ያቆምኩት ኢትዮጵያ መጀመሪያ ላይ ኢትዮጵያ በተሳፈረችበት ነው ያቆምኩትኝ። ከዛ እኔ በኢቫን በቅንነት ደውዬ ጠየኳት። ኢትዮጵያ እንደገባች ነገረችኝ። ከዛ በኋላ እሷ ኢትዮጵያ ከገባች በኋላ እኔ እሷን ላገኘት አልቻልኩም ነበር። በስልክ ኢቷ ጋር ነበር ቀጥታ የደወልኩት። ኢትዮጵያ ኢሞ ስልክ የላትም ለኢቷ ስልክ ነበር ቀጥታ የደወልኩትኝ በሰዓቱ ማለት ነው። ከዛ በኋላ ኢቫን ለምንድነው እንደዚህ መንገር የከበደሽ? ግልጽ መናገሩን የከበደሽ ለምንድነው? የሄደችው ለምንድነው? ምንድነው የገጠማት? አሞኛል አለች። ይሄን ያህል ኢትዮጵያ የሚያስገባት ማን ነው? ወይ ትንሽ አትጂ እያልኳት ስለነበረ ግልጽ አልጋ አልነገረችኝም ብዬ ሳወራት ልክ ትላንትና ይሄን ነገር ልትነግረኝ እንደደወለች ደውላ ክብሮና አለች። አዎ ክብሮና ስልክሽን እኮ መጀመሪያ ሞክሬ አይሰራልኝም። ምንድነው? ለካ እሷ ቅድም እንዳለችውም ብሎ ካርጋለች። ከዛ ክብሮና ህዋያለኝ። አዎ ክብሮና ስል እናቴ አፈርቲ ብለ ቆያ እስካለ ህይወት አልፎ አንተ እዚህ ዱባይ ምድር ላይ ትኖራለህ ታያለህ አስይዛለሁ አለች። ወዲያው እሺ ምንድነው አልኳት። የተፈጠረ ነገር ንገረኝ ኢቫ፣ ያለውን ነገር ንገረኝ ብዬ ከሷ ጋር ያወራሁት ሮብ ቀን ነው። ከሰዓት አካባቢ ነው ከሷ ጋር ያወራሁት። ሮብ ጠዋትም ከ4 ሰዓት በኋላ ማለት ከ10 ሰዓት በኋላ ማለት ነው። በዚህ ከ10 ሰዓት በኋላ በኢትዮጵያ ከ4 ሰዓት በኋላ ነበር ከሷ ጋር ያወራሁት፣ ከሚስቴ ጋር ያወራሁት ማለት ነው።
ከዛ በኋላ እንዳመመችኝም ነገረች፣ እንዳመማትም ነገረች፣ ለሴትዮዋ እንዳወራች ሴትዮዋ ደግሞ ምን እንዳለቻትም ነገረችኝ። ከዛ በኋላ እኔ አማከርኳትኝ። እኔ አሁን ላይ ታውቂያለሽ ኢትዮጵያ ላይ ቤት ሰርተናል ለማዘር፣ በዛ ላይ ደግሞ እኔ ደሞዝ የለኝም አሁን ላይ ብር እጄ ላይ የለም። አንቺ እሷ ቲኬት ቆርጣ ወደዚህ የማትልክሽ ከሆነ በራህተሽ ደሞዝ ቲኬት ቆርጦ ይላኩልሽ። እኔን ታውቂኛለች አሁን ያለሁበትን ደረጃ። ስለዚህ ይሄንን ነገር እነሱ እንትን ካረጉሽ በኋላ አንቺ እዚህ ከገባሽ በኋላ እነሳሪም አሉ እነ መሲም አለ ያለውን ችግር ለነሱ ካስረዳናቸው በኋላ እነሱ ሊረዱን ይችላሉ። ቅድም እንዳልኩ ከብሮም እሷ እዚህ ዱባይ እያለች እናንተ ሰላም ናችሁ? ምንም ጸብ የለም በመሃላችሁ? ምንም ጸብ በየቀኑ ነው የምናወራው። ሳና እንዶ እግዚአብሔር ምስክሬን ነው። ያው እሷን ያስከትለኝ ከዋሻው ስራ ሳልገባ በፊት ቅድምም ብያቸዋለሁ። እንግዲህ ስራ ሳልገባ በፊት እሷ ቴክስት ሳላደርግላት እንዴት አደርሳለ። እቺ ደግሞ ጓደኛዋ ደግሞ ያለችው ካወቅኳቸው ጀምሮ እንደሚጣሉ፣ ሁሌ እንደምታለቅስ፣ ሁሌ እንደምትማረር፣ በጣም እንደምትበሳጭ ነው አለች። ምንም ሀዊ የምትማረረው ነገር ምንም ከኔ ጋር የምታወራው ሌላ ጸብ የለንም። ኦሬዲ የባልና የሚስት አንዳንዴ በቃላት አለመግባባት፣ በተለያዩ ነገር አለመግባባት ይሄ ማንንም ጋር ያለ ነው። ይሄ የሚደበቅ እውነት አይደለም። ያ ነገር ደግሞ የሚያማርር ምንም የሚለር አይደለም። ማንንም አስታርቆን አይደለም ደግሞ የምንፈታው። ከዛ ወይንም እኔ ስተተኛ ከሆንኩ እኔ ነኝ ጥፋተኛ፣ ይሄ ነገር አዎ እንዳልሽውም እንዲህ መሆን አለበት። እሷ ደግሞ ከሆነች እኔ ነኝ ጥፋተኛ፣ ይሄ ነገር አዎ እንደዚህ መሆን አለበት ብለን ነው ወሬያችን የምንቀጥለው። እንደመጀመሪያ ኖርማል ሆነም ማለት ነው። ከዛ ውጪ ይሄ ማንንም ጋር ያለው ነገር አዎ እኛም ጋር አለ። አንዳንዴ ሳንግባባ እንቀራለን። ከዛም በኋላ መልሰን ሐሳቡን ጉዳዩን እንፈታዋለን። ቱርክ ሊሄድ ክብሮም አንተና እቺ ጓደኛዋ ስልክ ተቀያይራችሁ በምን ምክንያት ተቀያይራችሁ ስለ ልጅቷ ስላለው ነገር ታወሩ ነበር? ገባክ? ስለ ጸባችሁ ምናምን ስላለው ነገር አንተ ለሷ እንዲያርጋኝ ብለህ ታወራት ነበር? ይሄን ነገር እሷና አሁን አስካላና ኢቫ አንድ ቤት አንድ ኩሽና ስለሚሰሩ አንድ ላይ ስለሚበሉ እነሱ ናቸው የሚነጋገሩት። ይሄ አሁን ኢቫ ያወራችው ብዙ ምስጢር እኔ ከአስካላ ማፊ ያልሰማሁት ነው ዛሬ የሰማሁት። ይሄ ማለት አንተ እንደዚህ ያርጋኛለች አስካለ እንዲያርጋኛለች ብለህ እሷ ላይክ እንደ ቤስት ፍሬንዳችሁ ሁለታችሁም ታወሯት ነበር? እኔ የሚያወራት ቅድም እንዳልኳችሁ አሁን ዛሬ ጧት ሹፌሯን ደውዬ አውርቻለሁ። ምንድነው ስልኳ ማይሰራው ብዬ ሌሊት ልክ እንደሱ ነው። እሷንም ኖርማል ስለ አስካላ ነው እንጂ የሚጠይቃት ምናልባት ስልኳ ሳይሰራ ከቀራ እንጂ ሌላ ምንም አይነት ግንኙነት የለንም፣ አናወራም። ኢቨን ሌላ አስካላ ስለ አስካላ ከማውራት ያለፈ ነገር አውርተን አናውቅም። እኔና ይባ እግዚአብሔር በማውቀው ማለት ነው። ከዛው ሀዲያዋ መጣለች። ሳርዬ ሀዲያዋ ለምን አትመጣም? የለችም። ይውዬ ቁጥሯን ስጠኝና ቁጥር ልስጣት ልደውልላት እያልኩት ነው። ለምን ነገሩ ግልጽ እንዲሆን ማለት ነው። አዎ ይሄ አሁን የት አለ ሀዲያ የምትሉ ሰዎች? ሀዲያ የለችም። ልጨርስልሽ አንዴ። ከዛ በኋላ ኢቫን ስለ እሷ ሲጠይቃት አስጨንቁኝ ነው መቼስ የሚጠይቀው። ከዛ ስለ እሷ ሲጠይቃት አጨጭቀኛ ቦ ምናምን ብላ ብሎክ ያደርጋል ይመስለኛል። በዛ ይመስለኛል እኔ ብሎክ ማድረጓን አላውቅም። እሺ ክብሩ እንደ ሐሳብ ነው። እስቲ ሁሉም ጥያቄ ያልጠየቀህ ልጠይቅህ ስለገረመኝ። አዎ መሙታን የሰማኸው መቼ ነው? ዛሬ ጠዋት፣ ዛሬ ወደ 10 ሰዓት አካባቢ። አዎ አሰሪዋ ደወለልኝ ብለሃል። እኔ ነኝ የደወልኩት፣ እሷ አልደወለልኝም። እኔ ነኝ ደውዬ አላነሳም። እኔ ደውዬላት ኦኬ። ግን አሁን አንተ ምን አልክ? ቤተሰቦቿ ጋር ይደውል ሲባል አይ እኔ ወደ ኢትዮጵያ ልሂድና እኔ ልቀበላት አልክ። ቤተሰብ አላት እችልጅ። ቆይ እናት አባት ብዙ ነገር አለ አልክ ቅድም አለባብሰው። ዞሮ ልንገራችሁ ሳሪ፣ እኛ አቀፍነውም አዘለነውም ተሸከምነውም እች ልጅ እኮ ኦሬዲ ተጎርታ በቃ ለዚች ልጅ የሚበጃት የድንግል ማርያም ልጅ ፈጣሪ ብቻ ነው። አንተ በሷ ላይ ታርገህም ከሆነ ፈጣሪ መልሱን ይስጥልኝ። እናንተ ጓደኞቿም ደግሞ የሷን ሀቅ ደብቃችሁ፣ በተለይ ያችኛዋ ልጅ ቅድም ሰውየውን ብሏል እስከ መጨረሻ ሰዓት ስታወራችሁ የነበራችሁት ሁለታችሁንም ነው፣ አንተንና ያችኛዋ ልጅ። አዎ ማስዬ ቅድም መጀመሪያ ሳሪ ሚና ሀዳ ያችኛዋ ጓደኛዋ ማናት ነው ያለኝ። ሰውየውን ትልቁ ጥያቄ ያለው ሴት አንተ ጋርና ልጅቷ ጋር ነው። ዋጣው ቅድም ያልተረዳሽኝን ነገር ልንገርሽ። እሷ ቤተሰቦቿ እዛ ሀገር አይደለም ያሉት፣ እናት አባቷ ደግሞ የሉም። አዲስ አበባ ያሉት እህቶቿና ወንድሞቿ ናቸው ነው ያልኩት። ቅድም ያልተረዳሽኝ እሱን ነው። ከዛ እኔ ሄጄ ሊቀበላት ወይ ያልኩት ደግሞ እነሱ ቤተሰቦቿ እዛ አዲስ አበባ ላይ ተከራይቶ ነው የሚኖሩት። ስለዚህ አሁን ኦሬዲ እኔም ስላገባው በአገሬም ቸርችም ሁሉ ነገር ስለሚያውቅ እኔም ወንድሜን ደውዬ አናግሬው እሷ ዛሬ ማታ እዚህ ትገባለች ብላኝ ነበር ሀዲያ። ከዛ እሷን ከዚህ ተቀብዬ ይዤ እኔ እሄዳለሁ በማለት ነው እንጂ እኔ አሁንም በሌላ
አንግል አይደለም እኮ እያወራው ያለሁት መሲ። እሺ የሚስት ሞት እንዴ አይደለም የምትሉት ምን ሊሆን? እሺ እኔ የነበረኝን ከዚህ በፊት የነበረ ከጠዋት እስከ የነበረውን ቪዲዮ ላሳያችሁ። እሺ ምን ሊሆን? እንዴ ጥያቄ ተጠይቀው እንኳን አልመልስ። እሺ አዎ አውቃለሁ እኔ ያለሁበት ግድ ቢለው ያው ክብሩ አንድ ነገር ልንገርህ፣ ከሰዎቹ ጋር ተነጋገር። ከቱርክ ዳይሬክት ሬሳው የሚሄደው ወደ ኢቭን እንኳን መረጃ እኮ የለህም አንተ። ወደ ዱባይ ነው አስክሬን ይመጣል ብላችሁ የምትጠብቁት። አንደኛ ያተወዛገበ ነገር አትስጡ። ቱርክ ቀጥታ ወደ ኢትዮጵያ ነው ፍላይት የሚደረገው ብሏል። ከቻልክ ኢትዮጵያ ቤተሰቦቿ እንዲነገሩ አድርገህ በወጉ ልጅቷ ቤተሰቦቿ ባሉበት እንትትበል አትደብቁባት ሐቋን ማለት ነው። ይሄንን ብቻ ነው የሚመላችሁ። ምክንያቱም እኔ ከሰውየው የተረዳሁት እውነት አለ። ያንን እውነት አሁን ምንም በዚህ ጋር አወራነውም አላወራነውም ማፊ ፋይዳ። የሞተች የተንከራተተች የሰው ሀገር ያልፍልኛል ብለች ደፋ ቀና ብላ ድፍት ብላ ይቀረች ራሷን በዚህ ደረጃ እንደዚህ ያንን ነገር ያደረገች አንተ ቅድም ምናልክ ኮማ ውስጥ ናት ማህፀኗ ታማ ምናምን አንተና ይሄው ሚቫናት አንዴ ክብሩ እስካሁን ድረስ ሚውት አድርጌ እናንተ ነበራችሁ ስታወሩ የነበራችሁ። ስለዚህ የተጎዳችሁ እቺ ከርታታ እቺ ምንም የማታቅ ስደተኛ እቺ ልጅ ናት የተጎዳችሁ። ዞሮ አንድ ነገር እንደ እህት ግን ልንገርክ ክብሩ፣ እውነታ ያለው አንተና ያችኛዋ ልጅ ውስጣችሁ ሁለታችሁ ጋር እውነት አላት። እቺ ልጅ እውነቷን አውጡላት። እናንተ ጋር ያለ ሀቅ ካለ መልሱላት ለቤተሰቦቿ። አንቺም ደግሞ አንድ ቤት ውስጥ ነን ብለሻል። እቃዋ ምናምን ካላት ለቤተሰቦቿ ላኩላት። ከዛ በተረፈ ግን ኢትዮጵያ በስነ ስርዓት እንድትቀበር ቤተሰቦቿ እንዲሰሙ አድርጉ። ያንተ ወንድም ያንተ ተወካይ አይደለም። ያንተ ወንድም ብቻ አስከሬኑን ሊቀበል አታድርግ። ስለዚህ ኢሞጅ አትላኩ። እናንተ አካውንት እንዲዘጋ ነው መሰለኝ የፈለጋችሁት። ስለዚህ ይሄንን ነው የምነግረን። ይሄንን አድርግ እሺ። በቃ ይሄንን ብቻ ነው እኔ ልልህ ይችላል። አንተ በላይ ያለች ታደረክ ካላደረክ ምንም ማፊ ፋይዳ ኦኬ፣ ትርጉም የለውም። መስዬ እኔ ውስጤም ማቀው ፈጣሪ እኮ ነው። እሺ እንዴት ነው እኔ አሁን ነገሩ በዚህ ምን አልኩት ወንድሜ፣ ፈጣሪ ሁላችሁንም ልብ ያውቃል። እኛ እናቀ እኔ ለምሳሌ አንተ ላይ አልፈርድም። ይኸውልህ አንድ ያዳብ አንተ ላይ አልፈርድም። ልጅቷ ግን ወንድም ካለ ለአዲስ አበባ ለወንድምክ ንገረው፣ ለቤተሰቦቿ መርዶ ይናገር። እህቶቿ፣ ጓደኞቿ፣ የሰፈሮቿ ልጆች ሰርጓ ነው ብለህ ንገራቸው። ለእሷ ይሄ ሰርጓ ነው፣ እረፍቷ ነው። ገባ? እግዚአብሔር ግን ሐቋን ያውጣላት። ንገሩላት። አንቺም ቤተሰቦቿ የምታውቁ ከሆነ ወይ ቤተሰቦቿን ቁጥር ስጡን። ተስፋ ያደርገው ተቀብሎ አስክሬኗን የተወለደችበት ሀገር ላይ እንድትቀበር ይደረግ። ከዛ በተረፈ ግን ድራማ አቁሙ ድራማ። እሺ እኔ እንዴት የምንቀሳቀስበትን መስመር ንገሩኝ። እሺ እንዴት ልንቀሳቀስ? ምን ላድርግ? እኔ አሁን ወንድሜ ጋር ደውዬ ላውራ ወይስ እኔም ልሄድ ለጓደኞች ማለት ለእህቶቹ? ያንተ መሄድ ምንም ማረግም ወንድሜ። አንተ ለምን ትሄዳለህ? እዛ ቤተሰቦች አሏት አይደል? አዎ አሏት። ተቀበሏት እኮ በቃ እዛ ወንድም እህቶቿ ይቀበሏት። አንተ ከዚህ ሌላ አንተም ብለህ ከምትል ከቻልክ ሂድ፣ ካልቻልክ ደግሞ ያው አሉ ቤተሰቦቿ፣ ወንድሞቿ፣ እህቶቿ። እነ መሲ ደግሞ በሚያስተባብሩት ያስተባብራሉ። ላይክ በቃ ከላስ። እሺ መስዬ ያው ከዚህ ውጣና ለሰውየው ደውልለት። እንዴት እንደሆነ ሰውየው ጋር ያለው ዱባይ ላይ አንድ ያዳምጠኝ ያነሳልሃል። ደውልለት። ቅድም በብዙ ሰው ስልክ ማንሳት ስላልቻልኩ ነው ባሏ ይደውልልኝ ነው ያለው። ከሱ የሰማሁት እንዳልደወልክ ነው። ባሏ ከሆነ ተው እሱን ከሰውየው ይነግርሃል። ግን ደውልለት ለሰውየው። ከዛ በተረፈ ያንተ መሄድ አንድ ያዳምጠኝ ክብሩ፣ ያንተ መሄድ እሷን አያነሳትም። የእናንተ እዚህ ጋር ራሱ ገስት ላይ ራሱ መጫጫ የብርጭቆ ውሃ የተደፋ ያህል እንኳን አልተሰማችሁም። ኦኬ ነፍሷን በገነት ያኖረው። አሁን እኔ እንደ እህት የምነግርህ ነገር አንተ እዚህ ሆነህ መደረግ ያለበትን ነገር አድርግ በቃ። እሺ መስዬ ሰውየውን እንዴት ላውራው? በምንኛ እንግባባ? እስቲ እኔ አረበኛ አልችልም ብዙም አይደለም ማግባባት ታልሲሪ ነው የሚለው። ያው እሷ ለምሳሌ ማእችኛዋ ልጅ ስምሽ ማን ነው? ያንቺ ትክክለኛ ስምሽ? ትክክለኛ ስሜ ኢፍቱ። ሰውየውን አንቺ አናግሪው። ሁለቱንም ግሩፕ ኮል አድርገሽ አነጋግሪ። እቺ ልጅ አፈር እስክትቀምስ ድረስ የሁለታችሁ መንጓጠጥ ምንም ነው። እናንተ ቆማችኋል፣ እሷ ከምድር በታች ናት። ስለዚህ ሰውየውንና እሱን በስልክ እንዲያወሩ አድርጊ። አንቺ አረብኛውን እሱን ሰፖርት አድርጊ። ኦኬ እሺ፣ አመሰግናለሁ። ጨረስን ክብሩ?
አዎ እሺ እኔ ባልሄድ እኔ ለምንድን ነው የማልሄደው? እኔ እሄዳለሁኝ እኮ እንዴ። ኦኬ ትኬት ቆርጠህ ሂድ። እኛ መች አትሄድም አለኝ። ትኬት ቁረጥ ሂድ። እሺ በቃ ምንም ችግር የለም። እሺ አንዴ አሰሬ ፓስፖርት እንዲሰጠኝ አንዳችሁ እኔ እንግሊዝኛም አረበኛም ማግባባት አልቻልኩም። ከአሰሬ ጋር አንዳችሁን ላገናኛችሁና ትተባበሩኛላችሁ? እሺ በማግባባት እሷን አገናኛት። እሷን መደብንልክ እኮ አረብኛም እሷ ታወራለች። ሁሉንም ነገር እሷ ኃላፊነት ለእሷ ሰጥተናታል። አውሪለት። እሺ አሰሪው ነው። እሺ እሺ በቃ ሁለታችሁ ፎሎ ተደራረጉ። ህይወታችሁ ይቀጥል። ፎሎ ናቸው ሲጀመር። እሺ ፎሎ ተደራረጉ። አረ ፎሎ አይደለንም። አረ መሲ ፈጣሪሽን ፍሪ። የእውነት ብዙ ነገር አትናገሪ። ኖ ፎሎ ተደራረጉ ምልሽ እኮ በቃ ነገሩን ተውት። በሁለታችሁ ያለው መንጓጠጥ ተውት። ነገሩን አብርዱት። የሰው ልጅ እንደዚህ መሲ ከቅድም ማለት ይኸውልሽ እኔ እኮ የሰማው ከትላንት ጀምሮ ማለት ነው። እዚህ ስር ብዙ ነገር ይባላል። እንዴት ነው እስካሁን ከትላንት ጀምሮ መቼ? ኧረ እኔ ጠዋት ነው የሰማነው። ማሪ የት ነው ከትላንት ጀምሮ? ገባኝ እኮ እኔ ግን ትላንት ጠዋት ጀምሮ እስካሁን ድረስ እኔ ያለውበትን እኔ ነኝ የማውቀው። የሰው ልጅ ግዴታ ስለጮኸ ስለዘለለ ምን ስላል አይደለም። ማሪ አሁን እኔ ምን ክፉ ቃል ተናግሬሽ ነው? አንቺ ሰፖርት አድርጊ። ኃላፊነት ይሰጣል። ማሪ መሲ ያው አበሻ ሰው ለመሆን ሰው መርዳት በቂ ነው ብላለች እንጂ ይፍቱ ሌላ ነገር አይደለም። እሺ መቤቴን አንቺ ጋር ምንም ነገር እንደሌለ ነው ያውቃለሁ። ያቺ ልጅና እሱ ጋር ነው ነገር እንዳለ ነው ያውቃለሁ። ገባሽ? ያቺ ተገስጣ እንትን መታገስት ያልገባችሁ ዞሮ ዞሮ አንተ አሁን ውጣና ደውልለትና ከዛ በኋላ እንትን የምር በጣም ምስኪን የሌላ ምስኪን እናቶች ልጅ ናት። እግዚአብሔርን እሷን ያጀማ በጣም ምስኪን ናት። ክብሩ በጣም ምድር ላይ እንደሷ የዋህ የለም። ክብሯም እኔ አንድ ጥያቄ በነገራችን ላይ በጣም ማውራትም አልፈልኩ መዝጋት ፈልጋለሁ ይሄንን ነገር ምክንያቱም ካላስ ኦኬ ክብሯም የአንድ ሀገር ልጆች ናችሁ አይደለንም? ከሚስት ጋር ከሚስቴም ጋር እኔ ከምባታ ደቡብ ልጅ ነኝ፣ እሷ ጉራጌ ናት። እሺ ሀዲያስ? ሀዲያ ደግሞ ወደ የት አካባቢ ነበር? ይቫ ታውቃለች? አማራ ክልል ናት እሷ። አማራ ክልል ለምንድን ነው ግን ሀዲያ የማትገባው? ችግር አለ። ሀዲያ እኮ ከስር ያለችም ሀዲያ አለው ብላ እስካሁን ድረስ ከጠዋት ጀምረን ሀዲያ ስንል መግባት ብትፈልግ ኖሮ እኔ ነኝ ሀዲያ አትልም ነበር። ለምንድን ነው የማገባው ሀዲያ? ስለዚህ ችግሩ ሀዲያ ጋር ነው ማለት ነው። ውዴ ሳርዬ እኮ እየጻፈች ነው አለው። ይሄው ለኔም ኮሪካች። እሺ ይሄው ካለች ንገሪኝ። አሁን ያለች የታለች ሀዲያ? ቆይ ቁጥር ስጫት ይፍቱ። ቁጥር ስጫት አንቺ በውስጥ ነው ያንን ቁጥር ስጫት። መቼም ማሲ የት አለች? እሺ አሳዩና እናንተ ደግሞ የት አለች? አለሽ ሀዲያ አለው በይ። የለም የሀቡን አይደል ፕሮፋይል ያደረገቻልሽ? ሀዲያ የት አለሽ? ትግባ። ሀዲያ ካልገባች ችግር አለ። ሀዲያ አለሽ? የለም ኢቫ ደውይላት እኮ ትመጣለች። ነግሬያታለሁ እኮ ሪከርድ አድርጌላታለሁ። መስዬ እኔ ቅድም አንቺ ጻፊ ያልሽኝን ቁጥር ጻፊ ብያታለሁ። አለች እያለች ነው ማለት። እሺ ያው የሁሉ ሞዲሬተር ሀዲያን ያጣ ጋይስ። ሀዲያ አለችሽ? የት አለች ሀዲያ? ሌላ ቤት አለ ሀዲያ? ሀዲያ ለምን ሼር አታረጊላትም ላይፉን? ሀዲያ ይዊ በጣም ነው እንደ ተቃጠልሽው። ምን አባሽ ልቃጠል? ጥንባታ ለምን አለ ስደተኛ ሆነው የሚለው የሀቡ ፕሮፋይል ያለች ልጅ እዚህ ውስጥ የለችም ጭራሽ ማለት ነው። አሃይም ይዊ በጣም ነው እንደ ተቃጠልሽው። ለማኝ ሌባ፣ የባል ሌባ ስም ካለ ምናልባት ሌላ አካውንት ካላት ትናገር። ሳሪ ያውልሽ ምናልባት እነ ኢትዮ ሪከርድ እነ ኪዩን እነሱ ላይቭ ሲገቡ እኮ የኛ ልጆች እኮ እኛ የገባን ነው የሚመስላቸው በላይቭ ስለሚያስተላልፉ እነሱ ጋር ፈልጓቸው ሂዱ። እነ ኪዩን ከከፈቱ መቼስ እነሱ ከከፈቱ እነሱ ቤት የና 10 ቁጥር እየጻፈች ይሆናል። ፈጣሪው ዓለም ፈጣሪ ሆይ እኔ እኮ የሚገርመኝ እኔ ምን አድርጌ ነው የሚልኝ? ቆይ ወይ መዳም ባል ተነጋግረሽ ሌባ
ሂዊ የወሬ ጥማት ሊደፋሽ ነው። የእናትሽ ይደፋል። ለማኝ ልጅ ተከሳሾቹ ሌላ ቤት ናቸው፣ ኪዩን ቤት ናቸው አላልኳችሁ? እዚህ ተፈልገሽ ኪዩን ቤት ምን ታረጊያለሽ? የኪዩን ቤት ስታዩ ብርጅስቶን ይላል። ፈጣሪ ትግስቱ ለማድበስበስ ነው መሲሻ፣ ለማድበስበስ እኮ ነው። ህይወት ተሳደቢ ሲሰድብ ግን ማለት ነው መረግጣቸው እከካሞች ማለት ነው። ይሄው መታለች ነው መሽና ረገጣለች። ለማይ ልጅ ሰካራም እናት አንዴ ሄዳችሁ ማለት ነው የሌላ ቤት አስተላልፊ ማሬ ለትንሽ ደቂቃ ልጅቷ ወደዚህ ትምጣ። አንቺ እሷ ቤት እየጻፈች ከሆነ ኪዩንን ሄዱና አንዴ ሳተላይትሽን ዝጊው በሏት። ፈጣሪ ትግስት ውስጥ ቁጭ ብዬ ዋልኩኝ ዛሬ። ሌቦች ዝም በይ፣ ትንፋሻችሁ ዝም ይበል። ኢንሻአላህ ሳታስቡት መጣለች ይላሉ፣ ግን የለችም። ለከስከሶች ያለች የምትሉ ሰዎች እስቲ ቆዩ። ኮሜንት አቆሙ። ሀዲያ ካለሽ አለው በስቲ መዲና የሚለው የሱ አካውንት ነው። ኪዩን እና ኢትዮ ሪከርድ ሳተላይታቸው ካልተቆረጠ ተከሳሾች አይመጡ። መሲ እኔ ነገር ልንገርሽ፣ እኔ ክፉ ነገር ተናግሬያለሁ እዚህ ቤት። ይውዬ ለምን ኮሜንታተሮች እንትን አታያች? ሲደብራቸው እኮ ነው። ለማኝ ልጆች ለምንድን ነው ቆይ የሚናገሩኝ? እናቴ ትሙት ሰካራም የሚሉኝ እንደናንተ የ10 ብር አረፋ አይደለም የምጠጣው፣ ብራንድ ነው በጠጣም። ሲጀመር አልጠጣው ምን